አብዛኛው ወደ እናንተ የተፈለሰው በጥያቄ ምክንያት ነው፣ ውሸት አይደለም። እኔ ጳጳሱ እኮ ያሉት እሱን ነው፣ ገፊ ነው ቤቱ ያሉት። ለዚህ እኮ እንዳልክን እንደሚገፉ እርግጠኛ ነበርኩኝ፣ ነግሬዋለሁ። ትገፋለህ። ስለ ክርስቶስ ብዙ ካልክ ጴንጤ ነህ አንተ። በቃ ስለ ክርስቶስ ብዙ አውራ እኛ ቤት ውስጥ ይህማ መናፍቅ ነው ትባላለህ። የመናፍቅ አስተምሮ ነው። ስለ ክርስቶስ ያውም ስለ ሞተልህ፣ ስለ ኃጢአትህ፣ ስለ ደማ፣ ስለ አዳነ በደንብ ሞቅ እያልክ አውራ። ዮኒ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ግቢ እንዳይገባ ተብሎ ደብዳቤ የተጻፈው ለእኔ ብቻ ነው። ባይዘ ለበጋሻውም ለዘርፌም አልተጻፈም። አንበሳነሽ ብሮ ምን አርገሽ ነው? ገንጥዬ ነው ያወጣሁት ኢየሱስ ብዬ። ዮኒ ሰላም ልበለው፣ ይቅርታ አንድ ደቂቃ 2 ደቂቃ። ዮኒ ሰላም ሰላም ዳጊ ዮኒ እንዴት ነህልኝ? አለሁልህ። ቴንኪው በጣም ዛሬ በጣም ነው ማመሰግን። አስገብተኝ ነበር ግን ያው ኤርሚዬ ዳጊ ቀጥል ይቅርታ። አይ ኖ ይግድ እንትና ኤርሚዬ ስለመጣ ያው ቅድም መልቀቅ ቦታም ስላለብኝ ነው እንጂ በጣም ቴንኪው ልልህ እፈልጋለሁ። ግን የሚገርም ከእናንተ ቢመጣ ይዋከም ከእናንተ ቢመጣ እኮ ችግር የለብኝም። ገብቷል። እናንተ ብላችሁ ምናምን ቢሆን እኔ ችግር የለብኝ። የራሳችን አባት ተናግረው ይሳደቡ እንዴ? ሰው ሳድ ምን ነበር መሰለህ ባገኝ ኖሮ ዛሬ ይሰደቡብኝ ሞቼ ነው ቆሜ። ያ ቅድም የተወሰነ ሀሳብ እዚህ ስለው ነበርና አንተ ካለህ ልድገመው ብዬ ነው። አንተ ቤት ድል ባገኝ ኖሮ ልል ያሰብኩትን ነገር ዝም ብዬ በአንድ ደቂቃ ልበልህና ምንድነው ያለው ትዝብት የሆነ የመሰለ በተነሳው በዚህ በኢየሱስ ቤዛነት ጉዳይ ቅድም የገቡት መምህር ኮሪዲመር ናት ወይም ደግሞ እሷም አድናለች፣ እሷም ሞታለች ወይም ደግሞ የቤዛነትን ስራ እንደ ኢየሱስ ሰርታለች ማለታችን አይደለም። የእሷ የቤዛነት ስራ ከሔዋን ምትክ ጋር እንዲያገናኙታል፣ አንዴ በመሰደዷ ልጇን ይዛ በመሰደዷ ወይም ደግሞ ኢየሱስን የመውለድ ምክንያት በመሆኗ የሚሉ ነው የሚሰጡት። ግን እውነት ትምህርታቸው ሲፈተሽ እንደዛ ነው ወይ? የተጣሰ ቀይ መስመር የለም ወይ? ኢየሱስና ማርያም ተመሳሳይ ግብር ተሰጥቷቸው በየመጽሐፍቶቻቸው አይገኝም ወይ? ታምረ ማርያምን ለምሳሌ 12ኛው ታምርን ስትመለከት ሁላችንም ኤፌሶን 1:7 ላይ የሚናገረው በደሙ ቤዛነትን አገኘን ይላል። እንግዲህ በኢየሱስ ደም ነው እኛ ቤዛነትን ያገኘ ነው። ደሙ ምን ሆኖ? ደሙ ፈሶ። ግን ደግሞ ታምር 12 ላይ ደግሞ የእሷ ደም ፈሶ ንጹሐን አደረገን፣ ያደፈውን ኃጢአት አጠበ ይላል። ይሄ ማለት አላስተካከልንም በአፋቸው ይላሉ እንጂ መጽሐፉ የቤዛነትን ስራ ለእሷ ሰጥተዋታል። አሁን እነሱ የሚሉትን የጫማ የካልስ የምናምን ቤዛነት ስራ ሳይሆን እኛ እያወራን ያለ ነው የነፍስ ቤዛነት፣ የዘላለም ህይወት የሚገኝበት ቤዛነት፣ የመዳንን ቤዛነት ለማርያም ሰጥቶ የለ ወይ መጽሐፋቸው? ይሄ ብቻ ነውስ ወይ? ደም ማፍሰስ ብቻ አይደለም። ማርያም ደም አፍሳለች ከሚል ትርክት ቀጥሎ ደግሞ ጭራሽ ማርያም እሱ ኢየሱስ አንዴ ቢሞትም እሷ 7 ሞታለች ይላል። ቅድም አሳይተዋል ነገረ ማርያም ላይ አይ ቲንክ እኔ በገጽ ነው የማውቀው 34ኛው ገጽ ላይ 7 ጊዜ እንደሞተች። ለምን ሞተች ሲባል ለፍጥረት መጽደቂያ ሞተች ይላል። እንዴ ፍጥረት ግን የጸደቀው እሷ ሞታ ነው ወይ? ይሄ መሞትና ደም ማፍሰስ እኮ የቤዛነት ስራ ነው። ስለዚህ የዓለም ቤዛነት ስንል እኛ ምትክንን የሚለው ውሸት ነው አይደለም። ከዛ በላይ ነው የምትሉት። የተጣሰ ቀይ መስመር አለ። ወንጌል አማኞችን ያስቆጣን ለምን እንደ ቤዛ ባንክ ተባለች ወይም ደግሞ ቤዛ እንደምትባለው ሴትዮ ለምን ቤዛ ተባለች ምናምን አይደለም። ኖ ወይም የቤዛ ትርጉም ጠፍቶን አይደለም። ጳጳስ ደረጃ ላይ ተደርሶም እሳቸው ይሄን ያህል የቤዛ ትርጉም ጠፍቷቸው አይደለም። የተጣሰ ቀይ መስመር አለ። ሰው የማርያምን ቤዛነት ሲያስብ እነሱ ከሚሉት በላይ የተረዳው የደረሰበት መረጃ አለ። ያ ምንድነው? ፍጡር ከፈጣሪ ጋር ተስተካክሏል ስንል አላስተካከልንም ይላሉ። ግን መጽሐፋቸው ገጽ በገጽ ስንት ነገር ነው ኤርሚያስ እንግዲህ ያሳየው ከ5-6 መጽሐፍ በላይ ይህንን በመረጃ ኢየሱስና ማርያም እዛ ቤት ተካክለዋል። እሱም ደም ያፈሳል፣ እሷም ደም ታፈሳለች። እሷም ኃጢአት አጥባለች፣ እሱም ኃጢአት አጥቧል። እሱም ሞቷል፣ እሷም ሞታለች። እንዲያውም እሷ 7 እሷ እንዴ ሲሞት። ስለዚህ እነዚህ የተጣሱ ነገሮች ነገም አንተ ቤት ውይይት መሆናቸው ስለማይቀር እንድትጠይቅልኝ የምፈልገው በሌሎች የቤዛነት ተርጓሚዎች ሊሸሸጉ ሲፈልጉ ኖ ትልቁ ኮንሰርናችን ለምን አስተካከላችኋት ከክርስቶስ ቤዛነት ጋር? ለአንደበታችሁ ኖ የኢየሱስን አይነት ቤዛነት ሰራች አላልም ትላላችሁ። ነገረ ማርያም ግን ከልጇ ጎን በፈሰሰ ደሟ ንጹሐን አድርጋን ያደፈውን ኃጢአታችንን አጥባ ወደ መንግስተ ሰማያት ትመራናለች ምናምን የሚሉ ዲቴይሎች አሉ። ከፈለቀ አሁንም ልናሳይ እንችላለን ከፍተን። this is too extreme ገባ። ምንፍቅናም አይነት አለው እኮ እንደው ስተት ብለህ ወይ ደግሞ የአረዳድ ምናምን የምትለዋለህ። ግን to this level
መጽሐፍቶቻቸው በክርስቶስ የቤዛነት ስራ ላይ ሲያላግጡ በሱ እሱ ነው ደሙን ይዞ ገባ የሚለው። እንግዲህ አሁን እሷ ደሙን ይዛ ገባች። ምን አይነት ትርክት ነው ይሄ? ስለዚህ እኔ ውይይት ወደፊት ሲነሳ እዚህ ላይ አጽነው እንድትሰጥ። ሁለተኛ ደግሞ መጽሐፍቶቹ ስህተት እንደሚገኝባቸው ካመኑ እስቲ እነዚህን መጽሐፎች አስተካክለናል፣ እነዚህን ቀይረናል፣ እነዚህ ከህትመት እንዲወገዱ አድርገናል፣ ምዕመናኖች ይህን መጠቀም እንዲያቆሙ ነግረናል የሚሉት አንድ መጽሐፍ አለ? የለም። ፖለቲካው ምን ይላል? ፖለቲካው አዎ ስህተት ሊገኝባቸው ይችላል ይሉሃል። እና ምን አሰባችሁ? አይ እነከሌ ሞተውበት የለ እነከሌ ጠፍተውበት የለ እነከሌ ተሳስተውበት የለ ታዲያ የሚቀጥለው ትውልድ ይድረሰው አይመስላል እንዴ? ማን ሞቶ ማን ይቀራል? ማን ተሳስቶ ማን ይቀራል ይመስላል። ይሄው ኤርሚያስ ከ10 ዓመት በላይ እዚህ ላይ ሲያገለግል እነዚህ ገድላቶች ሲገልጽ አንዱ እንኳን ገድል አንዱ ለፖለቲካ እንኳን አልቀየሩት። እንግዲህ አጨቅጭቆ እኔ እናስተካከልን አይደል እንዴ? ምንድነው እየተነጋገርን ሌሎችንም እናስተካክላለን የሚሉት እንኳን ነገር የለም። እና ይሄ ሁለት ነገሮች ልታነሳው የሚገባው መቼ ነው ይሄንን ፍጥረትን የሚገል ትውልድ የሚገድለውን ነገር አስተካክላችሁ እንደው ለፖለቲካ እንኳን ከውስጥ ወደ ውጭ የምታወጡት? ሌላው ደግሞ አስተካክላችኋት የለ ወይ ማርያምን በኢየሱስ ልክ አርጋችሁ ኮሪዲመር አላልናትም ለምን ትላላችሁ ብለህ ብትሞግትልን ብትቀጥል ይሄንን እውነት አበረታታለሁ። በጣም አመሰግናለሁ። ስላልደነገጥክ በጣም ደስ ብሎኛል። ተባረክ። አረ ኑሩልኝ። እኔ አሁን ምንድነው የምፈልገው የነዛ መጽሐፎች ላይ በተለይ ኤርሚ ለዚህ ልታግዘኝ እርግጠኛ ነኝ። ስክሪንሻት እያረግ ትልክልኛለህ። እነዛን ፔጅ ላይ አድርጌ ከኋላ እያስነበብኩ ጥያቄ ጠይቃለሁ። የእኛም ቤት የራሳችንን ጥያቄ ጠይቃለሁ። አይ በዚህ ላይ መልስ አለኝ ላስተምር የሚሉ በፔጃቸውን ማስተማር ይችላሉ። እኔም ጋር መምጣት ይችላሉ። ይሄ ቀልድ አይደለም። የህይወት ጉዳይ ነው። የነፍስ ጉዳይ ነው። የዘላለማዊ ህይወት እየተነጋገርን ነው። ስለዚህ በደንብ አድርጌ ከኋላ ያስቀምጬ ጥያቄውን ጠይቃለሁ። ይህን ይዘው ወንድሞቼ እህቶቼ ይጠይቃሉ። እርግጠኛ ሆኜ ነው የምናገረው። በዛ ነገር ላይ የሚመልሱ አስተማሪዎች በፔጃቸው ላይ ማድረግ ይችላሉ፣ እኔ ላይ ማድረግ ይችላሉ። በፈለጉት አድርገው ይህን መማር አለብን። ትክክል። ያለ ምክንያት አባታችንን አልገፏቸው። ያለ ምክንያት አልገፏቸውም። አባታችን የተናገሩት በደንብ ነው የገባኝ። እኔ ብቻ ነኝ ያልሰደብኳቸው። በዚህ አጋጣሚ እኔ ብቻ ነኝ ያልነቀፍኳቸው። እኔ ብቻ ነኝ ከጎናቸው የቆምኩት። አምጣልኝ። ኦርቶዶክስ ሆኖ ከአባታችን ጎን የቆመ አንድ ሰው አታመጣ። አንድ ሰው ለመሐላ እኔ ብቻ ነኝ የምታመጣ። ለምን? የክርስቶስ ገብቶኛል። ክርስቶስ በደንብ ነው የገባኝ። ምን ይመስል ለብቻዬ የፈለገ ነገር ይምጣ ገብቶኛል። ከአባታችን ጋር ነኝ። የሁለተኛው በዩቲዩብ የተለቀቀው ውሸት ነው፣ አልቀበለው። በመጀመሪያ በደንብ አድርገው አባታችን ተናግረዋል። ተገፍተዋል፣ ብዙ ሰዎች ተገፍተዋል፣ ከኦርቶዶክስ ወጥተዋል። አትደንግጡ። ኢየሱስ ክርስቶስ ቤዛ፣ የዓለም ቤዛ ኢየሱስ ብቻ ነው፣ አስታራቂ እሱ ብቻ ነው ብለው ተናግረዋል። ቁጭ አድርገው ነው የተናገሩት። አትደንግጡ ነው ያሉት። እንደሚደነገጥ ያውቃሉ፣ እንደሚጠየቁበት ያውቃሉ፣ ብዙ ነገር እንደሚደርስባቸው ያውቃሉ። ስለዚህ ከዛ ይቅርታ ነው ያስባሏቸው። ማስተባበያ ስጡ ነው የተባሉት አባታችን እንጂ ለመጀመሪያ ጊዜ የተደሰትኩት ከኛ ቤት በመምጣቱ። እናንተን የማይሰሟችሁ ስማችሁ መናፍቃን ብለው ስም ሰጥተዋቸዋል። ስለዚህ እናንተን አይሰሙም የፈለገ ብትሉ። ከኛው ቤት መሆኑ ግን አባታችን ተባርከዋል። አባታችን ይሄውላ ድብልቅልቁ እንዲወጣ አድርገውታል። ድብልቅልቁ ስተዋል። አባታችን በጭራሽ ስለ ጫማ ያወሩኛል መጥተው። ቀድምም ብየዋለሁ። የጫማ ጉዳይ አይደለም የጨነቀን፣ እኛ የገንዘብ ጉዳይ አይደለም የጨነቀን የክርስቶስ ጉዳይ ነው። ለምንድን ነው የምታስተካክሉብን ክርስቶስን ከሌሎቹ ጋር? ለምን ፍጹም የሆነ አምላክን ከሰው ጋር የምታስተካክሉ? ለምንድን ነው የጌትነትን ቦታን የምትዘርፉብን? ለምንድን ነው? ይሄ ነው የእኔ ጥያቄ። ዋይ? ስለዚህ ይሄ ችግር ነው ብዙ ጊዜ እኛ ቤት ምን ያመጣው ችግር የሚያመጣው ጥያቄ በደንብ ትጠየቃለህ። እስኪያቅራቸው ጠይቃቸዋለሁ። ሲያቅረው ያቆማል። በደንብ አድርጌ ጠይቃለሁ። ከክርስቶስ የምታስተካክለው ሳትደነግጥ አባታችን እንዳሉት ትመልሳታለህ። ካልመለስ ከአንተ ኦርቶዶክስ አይደለም። ስለዚህ አሁንም ከአባታችን ጎን ነን። ሌላ ቀን እኛ አባት ስለዚህ ዳግመኛ ስለሰሩ ለማየት ያብቃ። እቺን እንደ ትንቢቱ ሰዷት።
እኛ አባት ተገደው እንደሆነ የሚናገሩበት ጊዜ ሩቅ አይደለም። እኛ አባታችን ተገደው ማስተባበያ እንደሰሩ መናገሪያቸው ሩቅ አይሆንም። ለማየት ያብቃችሁና ታፍራላችሁ። በሰራችሁት የማጭበርበር ስራ፣ የግርግር ስራ፣ የማጭበርበር በክርስቶስ ላይ የማጭበርበር የሰራችሁት ነገር ሩቅ አይሆንም። አባታችን ስለ ክርስቶስ ብለው ጥለው ይወጣሉ። ለማየት ያብቃችሁ እንዳትረሱ። ምክንያቱም አጭበርብራችኋል። አባታችንን አዋርዳችኋል። ሙሉ ኦርቶዶክስ አዋርዷል። አባታችንን አዋርዳችኋል። አባታችን ሳያጠፉ ተከሰዋል። ሳያጠፉ ተሰድበዋል። ሳያጠፉ ተተፍቶባቸዋል። ምናልባት እገላቸዋለሁም ተብለዋል። ቃል በቃል ነው የምናገረው። እንትን ላይ ቲክታክ ላይ የሰደቧቸውን ስድብ ሰምታችኋል። በነገራችን ላይ ይቅርታ ቃሉን የሸርሙጣ ልጅ ነው የተባሉት አባታችን እንደው በፈጣሪ ያሳያችሁ። this is what they say about የእኛን አባት እንደዛ ነው ያሏቸው። ስለ ክርስቶስ ስለመሰከሩ ያልተሰደቡት ስድብ የለም። ስለዚህ የክርስቶስ አርበኛ በዚህ ዘመን የዘመናችን ጳውሎስ አባታችንና ዮኒ ማኛ ነው። በኦርቶዶክስ አባታችንና አቡነ ገብርኤልና ዮኒ ማኛ ነን። እንፋለማቸዋለን። እያጭበረበራችሁ አትኖሯት። እያጭበረበራችሁ አትኖሩም። አባታችንን የሰደባችሁት ስድብ ማንንም ሰድባችሁ አታውቁም። ማንንም። ስለዚህ በደንብ አድርጌ ነው የምናገረው። ጠዋት እኮ ህዝቡን ይቅርታ ብዬ እኮ ጠዋት ህዝቡን አሰማሁት። ይሆን እዚህ ያለውን በጣም ይቅርታ ድገምን ብዬ ማለት ነው። ድገምን ይስሙት፣ እንዲያውቁት ነው። የኦርቶዶክስ ልጆች ቁጭ ብለው እየሰሙ ስለሆነ እንዲሰሙት አሰማ። ምን እንደተባሉ አባታችን ይኸው አለ፣ ቪዲዮ አለ። አሰማ ፕሊዝ፣ አሰማ። ይቅርታ ብያቸው አሁንም ይቅርታ ጠይቃለሁ። ይህም ቪዲዮ እኔም ይቅርታ ብያለሁ ስለ ቃሉ። ይቅርታ ስለ ቃሉ ስሙ፣ በደንብ ስሙት። በዚህ ልክ እኔ በዓለም እንኳን በነበርኩበት ሳለ አባቶች እንኳን አባትን ጳጳስን ያህል ካህናትን እንኳን ራሱ እንደዚህ ኧረ ካህን አይደለም እንደው የጎረቤት እንኳን ሰው እንደዚህ አንሳደብ። እንደዚህ አይነት ድፍረት ማለት ነው። ግን ስለ ወንጌል ስለሆነ ችግር የለው። እሺ ቪዲዮ Okay, here you go. አቡነ ገብርኤል የሚባሉ ጥንብ እርሶ ጳጳስ ኖት፣ ሽንታም ሂዱና እዛ ይሰጦታል። ሂዱና ግቡ እዛ ጴንጤ ቤቶት። ጥንብ ጳጳስ እየሰሙኝ ነው። ቅማላም ክብረ ቢስ እመቤቴ ቤዛ አይደለችም ብለው የለፈለፉበትን አፎትን እንዲህ ነበር መቁረጥ። እመብርሃን ምላሶትን ትቁረጠው። ጥንብ የበሰበሱ ጳጳስ ቅማላም። የዘንድሮ ጳጳሶች እንደዚህ ሾር አድርጓቸዋል። ይሄኔ ሴት እየወቀራችሁ እያደራችሁ ነው። እርሶ የቆሎት ቁሌታ ይሄኔ ስንት ውሽማ አሉት። ጥንባታም ጳጳስ እንደዚህ አይነት ጳጳስ አይቻላቅም። ጥንባታም ሂዱና እዛ ተሸጓገሩ። ከማናቃችሁም እንዴ ልክ ሆነትን ነው የምነግሮት። ጥንብና ጥንብ እኛ የምናመልከው እግዚአብሔርን ነው። እኔ ጳጳስ ተከትዬ አላቅም። ካልተከበራችሁ ልካችሁን ነው የምነግራችሁ። ከራሴ ነው የምጀምረው። እርሶ ጥንብ ጳጳስ ይሰሙኛል። አርፈው ካልተቀመጡ እኔ ነው የምረግጦት። ምንም አባቶት ስለማያመጡ ከካም ልጅ ቅሌታም ልጅ እኔ መሰማው ሲያምሱ እንደነበረ ቅሌታም ከካም። ሂዱና እዛ የሚስማማዎት ጴንጤ ቤት ግቡ። መብራን ካልተስማማቾች ወጥተው ግቡ። ሲረግጧት ሲንቋት የሚውሉት ጋር ተቀላቀሉ። ምን አባቶት እናድርጎት? ተከበሩ አይከበሩም? ቅሌታ ምን አባቶት ነው የሚቀሉት? ክብሮትን ይዘው አይቀመጡም? ንፍጣም ስትከበሩ ካልተከበራችሁ አውጥቼ ነው የምዘረጥጥ። ምንም አባት ታመጣ። ሚካኤል የረገጠው ሴጣን የመሰለ ጳጳስ ከየት አባታቸውን ያመጡት? ሲጀመሩ ጳጳስ አድርጎ የተባለውን አድርገው አልመጡም። ሰምቻለሁ። ቅሌታም አሁንማ ሁሉ ነገር በጉቦ ነው።
እያንዳንዱ ጳጳስ ከየት አባቱ ጀምሮ እንደመጣ መፈተሻል። በጣም ይቅርታ እንግዲህ ያላችሁ ሰዎች ወገኖች እንድታውቁ ብዬ ነው። ይሄ ተግባባን አይደለ? ይኸውልህ ማርያምን ካልተቀበላችሁ ነው ጨዋታ። ሰማችሁ አይደል? ማርያም ቤዛ አይደለችም እያልኩ ነው። አይደለችም። መጽሐፍ ቅዱስ አይልም። ቤዛ ናት አይልም። ያላለ የማይለውን የት ቦታ ነው የሚለው? አምጡ ማስረጃ። አታመጣ አይልም። ስለዚህ ችግራችሁ ምንድን ነው? ያልተባለም በግድ በሉ ተብሎ እንደዚህ አባታችን ላይ ተወረደባቸው። ክርስቶስም ቢሆን ዞር ብሎ የሚያየለም። በኦርቶዶክስ እመቤቴን ነው የምልህ። ክርስቶስም ቢሆን ዞር ብሎ የሚያየለም። የሞተልኝን ጌታ ቢሰደብ ቢጓጠጥ ምን ቢባል አንድ የሚመልስ የለም ብሎ ደሜን የሚያፈላው ለዛ ነው። የጌታን ነገር ቢበሻቀጥ የሚናገር የለም። ግን ስለ ማርያም አይደለችም። እኔ ኦርቶዶክስ ነኝ አይደለችም። አምጣ መጽሐፍ ቅዱስ ላይ አምጣ ስለ አላመጣህም። ፔጄ ላይ ከ6 ሰዓት ሙሉ ተወያይተናል። አንድ ያመጣኸው የለም። አንድ አላመጣችሁም። ስድብ ግን ታመጣላችሁ፣ ትቀልባላችሁ። ጥግ ድረስ በስድብ ትቀልባላችሁ። እኚህን አባት በዚህ ደረጃ የምታዋርዱ ናችሁ። ለማብላችሁ የተሰደበች መሰለቻችሁ። ቅድስት ድንግል ማርያም ማን የሰደባት? የት ቦታ ነው ሲሰድቧት የምትሰሙት? የት ቦታ? እኔም ፔጅ ላይ መጥተው ተናግረዋል ወንድሞቻችን። እንደ የክርስቶስ ብዬ ነው የምሰድበው ነው የሚሏቸው። ዮኒ ከይቅርታ ጋር 1 ደቂቃ ብቻ ስጠኝ። ያው አንተ ባለህበት ከፈለጉ 2 ወይ 3 አገልጋዮች ይግቡና የጌታችንን እናት የምንጠላበትን ደጋግመው የእኛን ስም በማንሳት ስማችን ያጠለሻሉ። የወንጌላውያን አማኞች ይጠላሉ፣ ተሐድሳውያኑ ይጠሏታል፣ ሲረግጧት የሚውሉ አለች። እሷ አሁን እዚህ የጌታችንን እናት ምን ብለን የት አግኝተን ለምን ዓላማ ነው የምንረግጣት? እሷ በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። አማርኛ ተሰሙ ከሆነ ለሌሎች ግን እንናገራለን ብለው ካሉ ይኸው ለአንተ ፈቅጃለሁ። ገብተው እዚሁ እኛ ቤት አንተ ባለበት ቤቱ እንደፈለግ አድርገህ ምራው። መጥተው 1 2 3 4 ነጥብ ብለው ያጽፉን፣ እንጻፍ። ከዛ በመረጃ ያሳዩን፣ በጽሁፉም ይሁን በንግግር የተናገርነው። አረ ወፍ የለም። እኔም ስለማቅ ነው። ይምጡ ካሉ ይናገራል ነበር እንዴ? ስለ ቅድስት ድንግል ማርያም የተናገራችሁት ነገር ቢኖር እኔ እኮ እናገራለሁ። ወፍ የለም። አንተ ሁልጊዜ በገድላት ጉሮሮ ይዘህ ነው የምትጠናነቀው። አውቃለሁ። ገድላት ላይ የተጻፉት ትክክል አይደለም ብለህ ከነ ማስረጃው መጽሐፉን እያስክ እየመጣ ነው የምታስተምረው። ተግባባ። ይሄንን ግን ከአባታችን ስለመጣ ከበቂ በላይ ሆኗል። አሁን አናግቶታል። አየህ፣ እስከ ዛሬ ይህን ያህል መናጋት ተፈጥሮ አይታወቅም። ገባ። ይሄን ያህል አባታችን የተናገሩት ንግግርን ያናገ የለም። እኔ ነበር የማናገው። ኮንሰርት አስቆምኳችሁ፣ አመስግኑ። እውነቴን ነው። ኮንሰርት አስቆሜልሃለሁ። የኦርቶዶክስ የተባልክ በሙሉ ልታመሰግን ይገባል። ይነሳል ከቅዱሱ ከጠርሙሱ ቅዱስ ጊዮርጊስ ብላ እያልክ እምጨልጥ ነበርክ። አመስግነኝ። አስቆሜልሃለሁ። አሁን የክርስቶስን ቤዛነት ለብቻው አዳኝነት ፊት ለፊት ነግርሃለሁ። አስቆምሃለሁ። እመነኝ፣ አስቆምሃለሁ። ክርስቶስ ስም ሲጠራ አሜን ከማለት ውጪ ግን የምትለው ነገር ከሌሎች ጋር ለማስተካከል የምታመጣው ነገር ተቀባይነት እንደማይኖረው እርግጠኛ ሆኜ እናገራለሁ። ከማንም ጋር ማወዳደረው አምላክ የለኝም። ቀናተኛ አምላክ ነው ይላል መጽሐፍ ቅዱስ። ሙሉ ስታወድሱ የምትውሉት ማንን እንደሆነ ይታወቃል። የመወሻሸት ነው ሙሉ የሚወደሰው። እስቲ አንድ ሰው መዝሙር ያወጣ። መዝሙር ሲወጣ አብዛኛው ስለ ክርስቶስ ነው እኛ ኦርቶዶክስ ቤት የሚዘመረው ወይስ ሌላ ነው የሚዘመረው? አብዛኛው እንተዋወቃለን። ምስጋናውን እኩል አይደል የምታከፋፍሉት? ድርጅት ይመስል ለምስጋና እንኳን ብቻውን የሚመሰገንበት ቤት የለንም እኮ። ምስጋናውን እንኳን ነው የሚነጠቀው የክርስቶስ እኮ። ምንድን ነው የምታወሩት? ዋሻው እንዴ ዋሻው
ስለዚህ በደንብ አድርገን ይሄን ነገር በሂደት የሚስተካከል ነው። እንኳንም ጌታ እኚህን አባት አስነሳልኝ። አዎ እዛውን እንኳንም ነገ ለማየት ያብቃችሁ። ብዙ ጊዜ አይሆንም። አባታችን ይፈነጥጣሉ፣ ቱሳያድ ይገፋሉ፣ ከቦታቸው ይነሳሉ፣ ምን ይባላሉ። ከዛ በኋላ ገስቧል ይወጣሉ። ማዝነው በዛ ነው። ዮኒ ተባረክ። እኔ አንድ ደቂቃ ስጡኝ። ጠዋት ቸርች ስለምሄድ እግዚአብሔር ምስክሬ ነው። ተባረክ። ጠዋት ቸርች ስለምሄድ አጭር አንድ ደቂቃ ከ30 ሰከንድ የሆነች ሀሳብ ለመስጠት ነው። ኤርሚዬ ቅድም የጀመረው ላይ ሌሎችም እዚህ ያሉ ክርስቲያኖች ሀሳብ እንዲሰጡበት መርጌታም ስላሉ መርጌታም በደንብ በዚህ ጉዳይ ብዙ ሀሳብ ይሰጣሉ። ሜላይም አለ፣ ሌሎችም የተወደዱ ወንድሞች አሉ። ባለፉት 25-30 ዓመታት ስብከት ያጠረው አንድ ኦርቶዶክስ ሰባኪ ጴንጤ ላይ የሰራው ካራክተር አሳሲኔሽን ውስጥ መካከል አንዱ ጴንጤ ማርያምን ይጠላል የሚል ትርክት ነው። ባይዘዌ ሰው በክርስቶስ ሲሆን ኢየሱስ ብቻ ማለት ሲጀምር ሰይጣን ከሚሰራቸው ድራማዎች መካከል አንዱ ክርስቲያኑ ባልዋለበት ማዋልና ክርስቲያኑ ያልተገባውን ስም መስጠት ነው። እነዚህ ሃይማኖተኞች ከዛኛው ዓለም ጋር ጥብቅ ቁርኝነት ስላላቸው ኢየሱስ ጠል ስለሆኑ የኢየሱስ የሆኑትን በሐሰት ይከሳሉ፣ በሐሰት ያስወነጅላሉ፣ ስም ያስጠፋሉ። ካራክተር ነው የሚሰሩት። እዚህ ኢትዮጵያ የምትባል ሀገር ላይ ደግሞ የመጀመሪያው ጴንጤው ላይ የተሰራው እኔ እንኳን በጌታ ከመሆኔ በፊት ጴንጤ ማርያምን የሚጠላ ነበር የሚመስለኝ። ስመጣ ለካ ለማርያም ተገቢውን ክብር እና ትክክለኛውን መጽሐፍ ቅዱሳዊ እምነት ማርያምን በተመለከተ አቋም ያለው እንደውም እንደ ጴንጤ ማርያምን የሚወደለም ባይዞ። ለምን ማርያም ላይ አይጨምርም? ያልተገባትን አይሰጥም፣ የማይገባትን ሼር አያደርግም። ያልተገባትን መስጠት ይህ መጽሐፍ ቅዱሳዊ ነው። ስለዚህ ጴንጤ በትክክል የጌታችን እናት የሆነችውን መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 40 ምናምን መጨረሻ ያለችውን የጌታ እናት ጴንጤ ይወዳል። እኔ እሷን ማርያም በጣም ነው የምወዳት። ለምን? ያመነች ብጽዕት ናት። ልጇን ጌታዬ ብላለች፣ መድኃኒቴ ብላለች። ትሁት ናት። ባይዞ ለማርያም አግዞ አንጸባራቂ ቲሸርት ለብሶ ታቱ እንደወጠረው ጎረምሳ አይደለም። ማርያም እንደዚህ አይነት እናት አይደለችም። ትሁት ነች በጣም። የባሪያይቱን ውርደት ነው ያለችው የጌታ እናት ማርያም። እንወዳታለን ይችኛዋን ማርያም። ባልዋለችበት የዋለችውን ማርያም ግን አንቀበላትም። አንዴ ከኢየሱስ ቀኝ አንዴ በጣም ሲሞቃችሁ ከንጉሱ ከቀኙ ቆማለች። የሥላሴ ዙፋን ቀኝ ላይ ተደራቢ ሆና ማለት ነው። ዲስ ኢዝ ሊትራሊ ዲመኒክ ነው። እግዚአብሔር ዙፋኑን ሼር አያደርግም፣ ለፍጡር ሼር አያደርግም። ለብቻው በዙፋኑ ማንም ሊቀርብ በማይችል ብርሃን ውስጥ ያለ አምላክ ነው። ማንም አይቶታ ማያቅ በልጁ በኢየሱስ ክርስቶስ በኩል ራሱን የገለጠ አምላክ ዙፋኑን ለፍጡር ሼር አያደርግም። መለኮት የማይዳሰስ የማይጨበጥ ብርሃኑ እጅግ የሚያስፈራ ከፍጥረት ሁሉን ፊት የገነነ የገዘፈ እነ ሚካኤል እነ ገብርኤል ለሽረፍራፊ ሰከንድ እንኳን አሻግሮ ማየት ማይችሉት እጅግ የተከበረ እጅግ ግዙፍ እጅግ የሚያስፈራ አምላክ ነው ያለኝ። የሆነ ፍጡር ትከሻ ይለካከውም እግዚአብሔርን which is wrong። አይ ከቀኝ ያቆሙታል። ደስ ሲላቸው የሆነ ገድላቸው ላይ ካልማርክልኝ ይሄን ነፍስ ጡቴን እቆርጣለሁ ብላ በሰማይ ማርያም ቀወጠችው የሚል ተረት ይዞ ይመጣል። እግዚአብሔር ይገስጸው። ይሄን ነው አንቀበልም ያለው። ጴንጤ ማርያም ጠል የተባለበት 3 ምክንያት፣ አንደኛ ለማርያም ስለማይዘምር፣ ሁለተኛ ለማርያም ስለማይሰግድ፣ ሶስተኛ ማርያም ታማልዳለች ብሎ ስለማያምን ማርያምን አይወዷትም ብለው ድራማ ሰሩብን። እደግመዋለሁ፣ ማርያም አታማልድም፣ ስግደት አይገባትም፣ አትቀበልም፣ አንዘምርላትም። ለምን አትቀበለው? ምን ያው ማርያምዬ እያልኩ ከበሮ ይዤ ብዘምር በምን ሰዓት ነው የምትቀበለኝ? መለኮት ነው ሙሉ በሁሉ። እኔ አሁን ማርያም ብል አትሰማኝም። ፍጡር ሊሚትድ ነው። መለኮት ብቻ ነው በአንድ የፍጥረትን ሁሉ ድምፅ የሚሰማው። ገብርኤል ሆይ ብል አይሰማኝም፣ አያየኝም። ለምን? መለኮት አይደለም፣ ፍጡር ነው፣ የተገደበ ነው፣ ሊሚትድ ነው። ፍጡር እደግመዋለሁ፣ እጅግ የተወደደች የጌታ እናት ነች ማርያም። ፍጡር ናት። አዳምጠኝ። ማርያም መቀሌ፣ ሸጎሌ፣ ቦሌ፣ ቡልቡላ ያለን ሰው አትሰማም በአንዴ። ለምን? ፍጡር ምን ማለት ነው? የተገደበች ነች። መለኮት ብቻ ነው ሁሉ ቦታ ተገኝቶ የሁሉን ድምፅ የሚሰማው።
ይሄ የመለኮት ባህሪ ነው። ሁሉ ቦታ የሚገኝ እግዚአብሔር ብቻ ነው። አዲስ አበባም የትም ቦታም በአንድ ጊዜ መገኘት የሚችለው መለኮት ነው። እነ ማርያምስ ለኢየሱስ እየዘመሩ ነው። እነ ሚካኤል ታርዳልና ይገባሃል እያሉ ነው። እኛም ያንን የሰማይ መዝሙር የተቀዳውን በምድር እንደግማለን። ጴንጤ ማርያምን ይጠላታል የተባለው አይወዷትም። የእመቤቴ ጠላቶች እኚህ መናፍቃን በስንዴ የገቡ ከሃዲዎች በየት እንደመጡ አይታወቁም። ቅብጥርስ ምን እንትርስ ተባለ 50 ዓመት ሞላው። አንተ ይሄ ህዝብ ግን በጣም ነው የሚገርመኝ። እንደዚህ ካራክተር አሳሲኔሽን ተሰርቶበት በመንፈስ ቅዱስ ጉልበት በሚሊዮኖች እየተቆጠረ በየቀኑ እያበበ ከቁጥር በላይ ሆኖ እየሰፋ እየደመቀ መዝሙሩን በየአደባባዩ እያደመቀ ስብከቱን እያጎላ ከመንፈስ ቅዱስ ጋር ታውጆ የሃይማኖትን እስራት እየገነጠለ የተወራ ተረት እየሰበረ የአጋንንትን ክፉ ምክር ድል እየነሳ በልጁ በኢየሱስ ክርስቶስ ብቸኛ ዳኝነት ላይ ሕያው ሆኖ እየሰበከ በመንፈስ ቅዱስ ኃይልና ጉልበት እያበበ የመጣ ህዝብ ነው። የህዝብ አታጠፋውም። ጴንጤን ለምን ደሞ አታጠፋው መሰለ? ድራማ ስላልሰራበት አይደለም፣ ለማጥፋት ብዙ ነገር ስላላረክበት አይደለም። ጴንጤን ያላጠፋው መሪው መንፈስ ቅዱስ ስለሆነ ነው ያላጠፋው። እደግመዋለሁ፣ መሪው መንፈስ ቅዱስ ነው። ለምን? የኢየሱስ ያው ምስክር ነው። ጴንጤስ ስለ ኢየሱስ ነው የሚያወራው። በማን ታግዞ? በመንፈስ ቅዱስ ታግዞ። የክርስቶስ ኢየሱስ ሕያውና እውነተኛ ምስክር ማለት ነው መንፈስ ቅዱስ። መንፈስ ቅዱስ ምን ይላል? ኢየሱስ ጌታ ነው ያስብላል። አይደለም ካልክ መንፈስ ቅዱስን ትሰድበዋለህ ማለት ነው። ይኸውልህ መንፈስ ቅዱስን መስደብ ምን ማለት መሰለ? መንፈስ ቅዱስ እንዲህ ነው ማለት አይደለም። መንፈስ ቅዱስን መስደብ ማለት ማለት ሕያውና ትክክል የሆነውን ያንን ክቡሩን መንፈስ በእኛ በክርስቲያኖች ውስጥ ያደረውን ያ መንፈስ በእኛ ውስጥ አድሮ ኢየሱስ ጌታ ነው ስንል አይደለም ያልክ ቀን መንፈስ ቅዱስን እየሰደብከው ነው። መጽሐፍ ሲናገር ኃጢአት ማለት በኢየሱስ አለማመን ነው። በኢየሱስ አለማመን ማለት ነው የኢየሱስ ምስክር የሆነውን መንፈስ ቅዱስን አላቅህም ማለት ነው። ይሄ ዌቭ ነው እዚህ ያደረሰው። ዛሬ 40 ምናምን ሚሊዮን ለቁጥር የሚከብድ ጴንጤ ኢትዮጵያ ውስጥ የበዛው እኮ ክፋት ታቀዱበት ሳይቀር በየአባቶቻ እነ ተስፋዬ ጋቢሶ እነ ታምራት ኃይሌ እኮ በጠባብ ቤት ውስጥ እኮ ደርግ እየደበደባቸው የዛሬ 50 ዓመት ታሪክ እኮ ነው ኢትዮጵያ ውስጥ። የገዛ ልጁን በግቢው ቀብሮ የቀበረ ፓስተር አለ እኮ። መቀበር አትችልም። መቃብር ቦታ የተከለከለ አገልጋይ ለዚህ ሀገር የቅርብ ታሪክ ነው የጴንጤዎች ታሪክ። አየ ያላለቀሱት የሚያስለቅስ ነገር ስላልገጠማቸው አይደለም። ከነሱ ጋር ያለው መንፈስ ቅዱስ ጉልበታም ስለሆነ ነው። እየየ ብለ ያምርበታል። ጴንጤ ተበደልኩ ብለ ያምርበታል። ለምን መሰለ የማይለው በኢየሱስ ስለሆነ ይሄ የመጣው ይቀበለዋል፣ አክሴፕት ያደርገዋል። ልክ ነው ይላል። መሰደብን ይቀበለዋል። አንዳንድ በጌታ የሆናችሁ ክርስቲያኖች እኔን ጨምሮ እኔ አንዳንዴ ሃይማኖተኛ ሲሰድባችሁ አትደንግጡ። አቡነ ገብርኤልን ሙልጭ ያደረገን እንኳን አንተ ለአቡነ ገብርኤል አያረም በማርያም ከመጣ ድምፅ ርቋል እንዳልክ እውነቱን ነው። እና አይራሩልህም። እንኳን እንዳልክ የሚባል ሚስተር ኤክስን ቆብ የደፋ ጳጳስ መስቀል የያዘ በስመ አብ ወልድ ያለውን ነው ውሻ ያደረጉት። እና ምንድነው ተሰደብኩ ብለህ አንተ ጴንጤ የምታኮርፈው? ኦርቶዶክሶች ሰደቡኝ ብለህ አንዴ ስሜቷ እንዳትሆን አይራሩልህም። ገና ይሞልጨዋል። ስለዚህ በርቱ ተባለ። አዎ ሰሞኑን ዮኒዬ ተዘጋጅ፣ ለብር ብሎ ነው ይሉሃል። አንደኛ፣ ሁለተኛ ለሆዱ ብሎ ነው ይላል። ሶስተኛ ጴንጤዎች ብልጽግና ከፍሎት ነው ይሉሃል። አራተኛ የሚሉን ነው የምነግርህ፣ የሚሉን ነው የምነግርህ፣ የምሬን ነው የሚሉን። አራተኛ እዛ ጴንጤዎች ጋር ጊፍት ስላለ ነው ይሉሃል። አምስተኛ ሌላ ነገር ይጨምሩላል። አንተ ግን ዮኒዬ ድሮም አውቃለሁ ፒውር ሄርት ነው ያለ። ኢየሱስን ከኔ ጋር በጣም እናወራ ነበረ። ጌታ መንፈስ ቅዱስ እየረዳን እኔ መሀል ላይ ለዚህ እውነትና ለዚህ ወንጌል መንፈስ ቅዱስ ረዳኝ እና ለየኝ። ምንድን ነው የሚለው መሰለ? በርናባስና ጳውሎስን ነው ለዩልኝ አለ የሚል ጥቅስ ያለው። ጋይዝ ከተሳሳትኩ ጥቅሱን ጻፉልኝ የተወደዳችሁ ክርስቲያኖች። እና ይለያል መንፈስ ቅዱስ ለሆነ ህብረት ይለያል፣ ለሆነ አቋም እና ከአንተ ጋር በምመሰክር ሰዓት እኔ አንድ ብዙ ጊዜ ካላወራኋቸው ነገሮች አንዱ ምንድን ነው እንዳልካቸው ዘነበ ዘካርያስ ይድረስ ለዲያቆን እንዳልካቸው ለአቶ ነው እንደውም ያሉት ለአቶ እንዳልካቸው ዘነበ ዘካርያስ ይልና
ዲቁናውን የት እንደተቀበለ አናውቅም ምናምን ያሉት። እኔ አጠቃላይ ለ11 ዓመት ነው ትንሱ ለጸሎት ብዬ ቀደስኩት እና ከቤተልሔም እስከ መቅደስ ስጋውን እስከ ማዘጋጀት ቤተልሔም እስከ መውረድ እስከ ማቀበል ደሙን እና ማንም አይነግረኝም። እሱን ጠንቅቄ ፖስቱ ነበር እኮ የዛሬ ነው ያርገውና አዎ እና ዲያቆናችን ምናምን ብለው ባሉበት አፍ ላይ ልክ ከኤርሚያስ አበበ የእሱ ጦስ ነው ባይዞ ምን እንደሚል ታውቃለህ? ዝርዝር ደብዳቤው ከጴንጤዎች ጋር በመግባት በኢየሱስ ጉዳይ አንድነን በማለት የመናፍቃንን ትምህርት ኦርቶዶክስን ወክሎ በማውራት የሚል ነው ዝርዝር ደብዳቤው እና ግቢ እንዳይገባ ይልና በጣም የሚያስቀኝ የደብዳቤው ፓርት እሱ አይደለም። ግቢ ከገባ የሚል ደግሞ የዱርዬ አይዲያ ያለች ከስሯ ግቢ ከገባ ለሚደርስበት ነገር ኃላፊነት አንወስድም። የሆነ ግለሰብ ቤት አደረጉት ካርታና ፕላን ያለው እና ያ ነገር ሲመጣ የታጠረብኝ ይሉንታን ለመገንጠል ደብዳቤው ረዳኝ። ምክንያቱም በጌታ አልሆንም ነበር ይሄኔ እየተሽሞነሞንኩ በቃ ይሄም እንደዚህ ምናምን ይሄ እያልኩ ነበር። ግን ይሄ ነገር ሲመጣ ኦ ጂሰስ ቴንክ ዩ አልኩ። ለምን አይ ኒድ ሳምቲንግ በቃ ለመገንጠል ተመቸኝ። ብድግ አልኩና ኢየሱስን በነፃነት ለማምለክ ሳይ ጴንጤው ጸዴ ነው። ጴንጤው ጠዋት ኢየሱስ ነው የሚለው፣ ሳያቸው ማታ ኢየሱስ ነው የሚሉት፣ ከበሮ ይዘው ኢየሱስ ነው የሚሉት፣ መሰንቋ እንትን ኪቦርዳቸው ኢየሱስ ነው፣ ዘማሪ ወጥቶ ኢየሱስ ነው፣ ሰባኪ ወጥቶ ኢየሱስ ነው። የሆነች ልጅ ብታገኛት መንገድ ላይ ጌታ ይወዳል ነው የምትል። ልጅ እንጂ ናት ብለህ አንድ ጴንጤችን እንኳን አውርተህ በጌታ የተወደድክ ምናምን ነው የምትለው። ዞር ስል መዝሙሩ ኢየሱስ ነው። የሆነ መዝሙር ሰማል እንዳለ ነገር ስራቸው ሁሉ ኢየሱስ ነው። ለእኔ ተርኒንግ ፖይንት ያ ደብዳቤ ነው። ቴንኪዩ የጋሞ ጎፋ ሀገረ ስብከት ጥናት አለብኝ አይደለ። እኔ በእውነት ቴንኪዩ የጋሞ ጎፋ ሀገረ ስብከት የምዕራብ አባያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ካህናት ጉባኤ ቴንኪዩ ለዛ ደብዳቤ ቴንኪዩ በጣም ባትጽፉ ኖሮ ይሄን እየተሽሞነሞኩ እየተርመጠመጥኩ እንትንል ነበር። ለክርስቶስ አልለይም ነበር። ጨብሲውንም ማርያምንም አረቄውንም ገብርኤልዬንም እኩል ይዤ እሄድ ነበር። እግዚአብሔር ገላገለኝ። ስሙ ብሩክ ይሁን። ገላገለኝ ከተረት ገላገለኝ ከሃይማኖት የስጋ ድክመትና ምልልስ። ሃይማኖት አለኝ እላለሁ፣ ክለብ ነኝ። ከዚህ እንኳን መላቀቅ ያልቻልኩ ሰው የነበርኩ ኢየሱስን ልክ ሳገኘው እንደ ግል አዳኝ አድርጌ ስቀበል አላቀቀኝ። ኢየሱስ ታውቃለህ፣ ገነጠለኝ። ለዓለም እንዳልሆን አድርጎ አበላሸኝና በሱ ውስጥ እንድኖር ረዳኝ። አሁንም እጄን ይዘው እያስቀጠለኝ ያለው ኢየሱስ ነው። ስሙ ብሩክ ይሁን። እንኳን ተከተልኩት፣ እንኳን ጴንጤ ሆንኩ፣ እንኳን ክርስቲያን ሆንኩ። እንዴት እንደምኮራ፣ እንዴት ቀና ብዬ ፕራውድሊ እንደማወራ። ጴንጤ ነኝ ይላለሁ ብዙ ጊዜ፣ ደስ ነው የሚለኝ። ምክንያቱም የሃይማኖት ዓለም ውስጥ በነበርኩ ሰዓት በዚህ የማርያም ስል በዚህ ጎርደን እግዚአብሔር ይገስጸው ለየልኛ። አባቴ ቀን ቆጥሮ መጣ፣ ዳበሰኝ፣ ጠራኝ። እፈልግሃለሁ አለኝ፣ እወድሃለሁ አለኝ። ክብር ለመንፈስ ቅዱስ ይሁን። እንኳን ክርስቲያን ሆንኩ፣ እንኳን ለዚህ ወንጌል እኔም ሰው ሆኜ ተቆጥሬ ከቀደሙ አባቶች ከደከሙት ጋር ለዚህ ወንጌል ዋጋ ከከፈሉ፣ ለዚህ ወንጌል ከተሰደዱ፣ ከተገደሉ፣ በዘይት ከተቀቀሉ፣ ቆዳቸው ከተተለተለ፣ ከተወጉ አባቶች እኩል ለዚህ ወንጌል ክርስቲያን ተብዬ ተጠራው። ታውቃለህ? ትላንት ኖባዲ የነበርኩ ልጅ በኢየሱስ ሳምባዲ ሆንኩኝ። ታውቃለህ? እንትን የነበርኩ ልጅ እንትና የሚል ማዕረግ አገኘሁ። ጠረኔ የተቀየረ፣ ቋንቋ የተቀየረ፣ ከሰውም አልተቀላቀልኩ። አምራለሁ። አሁን አንድ ጴንጤ ያለኝን መቼም አልረሳም። በቀደም አሁን አትጨንቅም እንዳልካለኝ ታውቃለህ? የሚያስጨንቀው ያ ነገሬ ተገፈፈ፣ ከላይ ላይ ወጣ፣ ተገንጥሎ ሄደ። ኢየሱስ ለራሱ በእኔ ሁኔታ ራሱን ገለጠ። አንዳንድ ሰው ተረጋጋ ይለኛል። እኔ ተረጋግቼ የት ነው ሳወራ መታቀኝ? እየቸኮልኩ ነው ወንጌል የገባኝ። በዚህ ፍጥነት በዚህ ግለት ነው ወንጌል የገባኝ። በዚህ ፓወርፉል ማውራት፣ አግሬሲቭሊ በማውራት ነው ጌታ ይበራልኝ። ክብር ለስሙ ይሁን። እንኳን የኢየሱስ ሆንኩ። ተባረኩ። እወዳችኋለሁ። ጠዋት ቸርች ስለሚሄድ ነው። ኤርሚዬ፣ ኤፍዬ፣ መርጌታ፣ ሜላ፣ ዮንዬ፣ ዜዶ፣ ዳጊሻ፣ ዳኒ እዚህ ያላችሁ 1700 ቅዱሳን ከጌታ ጸጋና ሰላም ይብዛላችሁ። ጸልዩልኝ። እንቀጥላለን። ወንጌል ይቀጥላል። ኢየሱስ ብቻ ያድናል። የኢየሱስ ማንነት ላይ የተነሱ ፋላሲዎችን በመጽሐፍ ቅዱስ እውነት ላይ ቆመን እንጠርጋለን። ከማንም ቤተ እምነት ጋር የግል ጸብ የለንም። እንወዳችኋለን። ኢየሱስ ላይ ስለሸቀጣችሁ ነው ያልታገስናችሁ እንጂ እናንተን ጠልተን አይደለም። ለኦርቶዶክስ ቤተክርስቲያን ክብር አለን። እንወዳችኋለን። ኢየሱስ ላይ ለመበረዝ የተነሳችሁ ቀን ግን አብ ልጁ ላይ ስላልራራ እናንተ ከልት ትምህርታችሁ ላይ እኛም አንራራም። አብ ልጁ ላይ ስለጨከነ ጠማኝ እያለ አብ ጨክኖ የሰራው ወንጌል ላይ እኔ ጨካኝ ነኝ መሆኑ እኔ አይደለም፣ ሰማይ ጨካኝ ነው። የኢየሱስ የመስቀል ስራ ላይ ተረት የደረብክ ቀን ለሰከንድ ሽረፍራፊ አንታገስም። እንወዳለን። ግን ኢየሱስ ላይ ፋላሲ ያመጣ ቀን፣ የኢየሱስ ማንነት ላይ
ሸርፈ ለሱ የሚገባውን ለፍጡር ልታካፍል የተንቀሳቀስ ቀን በመጽሐፍ ቅዱስነት ቆመን እንረግማለን፣ እንገስጻለን፣ ትክክል አይደለም እንላለን። ጥላቻ ግን የለብንም። ተባረኩ፣ ጸጋ ይብዛላችሁ። አበርትታችሁታል እንዱን አበርትታችሁታል። አይ መልካም ነው። እንደዚህ ስለ ክርስቶስ በኩራት በደስታ የሚናገር ሰው እኔ ኦርቶዶክስ ቤት ይናፍቀኛል። እውነቴን ነው መናገር እፈልገዋለሁ። በደንብ እንደዚህ ክርስቶስን የሚሰብክ ይናፍቀኛል። እውነት ነው የምናገረው። ኑና ተናገሩ። አባታችን አንድ ቀን ቢናገሩ ነው ቀልባቸውን የገፈፋችኋቸው። አንድ ቀን አንድ ስብከት ላይ አባታችን ቢናገሩ ሙልጭ ተደርገውን የተሰደቡ አንድ ቀን ነው ማወራቸው። ሌላ ጊዜ እንኳን አይደለም። ምናልባት 1 ሰዓት ይሆናል ይህን ነገር ያወሯት አባታችን። ይሄን በመናገራቸው ውሻ ተደርገዋል። ስለ ክርስቶስ መሰበክ ዋጋ እንዴት በኦርቶዶክስ ሊያስከፍል ይችላል? አባታችን ለምን ሰደባችኋቸው? እናንተ ናችሁ ይቅርታ መጠየቅ ያለባችሁ። አባት አልሳቱ ብቻውን፣ ማንም ቤዛ የለም። እሱ ነው የህይወት ቤዛ። ስለዚህ ያንን ነው። ብርክ በሉልኝ። እጅግ አድርጌ ነው የማመሰግነው። በጣም ቆይቻለሁ። ለቤተሰብም ጊዜ አልሰጠውም። ዛሬ ሳተርዴይ ነው። ጎረምሶች ያሉ። ሰላማችሁ ብዝት ይበል። አንዳንድ ጥያቄዎች ሲኖሩኝ እመጣለሁ፣ እንወያይ። እግዚአብሔር ይባርክህ ዮኒ ማኛ፣ እግዚአብሔር ይባርክህ። አሜን። አባታችን በጣም ትልቅ ሰው ነህ። ቅድም ሰምቻለሁ። በጣም ትልቅ ሰው ነህ። እግዚአብሔር ይመስገን። በጣም እንዳንተ ያሉትን እግዚአብሔር ይፈልጋቸዋል። ለክብሩ ይፈልግሃል እግዚአብሔር ማለት ነው። ለክብሩ ለእርሱ እንድትኖርለት እስከ ዛሬ ምናልባት ለራስህ ኖረህ ይሆናል። ከዚህ በኋላ ባለው በቀረው ዘመንህ ደግሞ እግዚአብሔር ሊጠቀምብህ ይፈልጋል ማለት ነው። ሊጠቀምብህ ፈልጓል ማለት ነው። ስለዚህ ይሄን ጥሪ፣ ይሄ መንፈስ የሆነልህ ነገር ቸል እንዳትለው። ለክብር ነው፣ ለክብር ነው። እግዚአብሔር ለክብር ፈልጎሃል ማለት ነው። እያንዳንዳችን እንዴት እንደተጠራን እንዲሁ መገረም መደነቅ ነው የሆነልን። እግዚአብሔር ይመስገን። ስለዚህ በዚያ የወንብድና ዘመኑ በሙሉ በመስቀል ላይ ክርስቶስ እየሞተ ካለው ሕይወትን የለመነ ወንበዴ እንደነበረ ታውቃላችሁ። እየሞተ ካለው አባት ሆይ ለምን ተውከኝ እያለ እየጮኸ ካለው ሰው ጌታዬ ብሎ ሕይወትን ለመነ፣ መንግስትን ለመነ። ክብር ለስሙ ይሁን። ስለዚህ ለአንተም ይሄን እልሃለሁ። እግዚአብሔር ይባርክ። አንድ ነገር ተናግሬ ልጨርስ። ምንድን ነው ይህ ሁሉ ጩኸት? እግዚአብሔር ቢሰደብ ኖሮ ምንም አይመስላቸውም። ኢየሱስም ቢሰደብ፣ በተለየ አካሉ ቢሰደብ፣ ይኸው ብዙ ጊዜ ሙስሊሞች ሲያብጠለጥሉት ይታያል። ለመስማት ይከብዳል የሚናገሩት ነገር ሁሉ ማለት ነው። ግን አንድ መነኩሴ እንኳን ወጥቶ አልተናገረም። አንድ ነጠላ ለባሽ ሰንበት ተማሪ አልተናገረም። ግንብ ተሳልሞ የሚመለስ ነጠላ ለባሾች አንድ ድምፅ አላወጡም። ኢየሱስ ሲሰደብ ማርያም ተነካች ብለው ግን አልተነካችም እንጂ ማርያም ለምን ተነካች ብለው ግን ጮሁ። ለምን እንዲሆነ ስንል ለምንድነው የሁሉ ጩኸት? ማርያም ጋር ምን አላት ቤተ ክርስቲያኗ? ከእግዚአብሔር በላይ እንዴት ማርያምን ወደደች? እንዴት ለማርያም ይህን ያህል ተጨነቀች ቢባል መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ብላ እየዘመረች ስለሆነ ከጥንት ጀምሮ መድኃኒትም ማርያም ናት። መሰረተ ሕይወት ማርያም። የሕይወት መሰረት ማናት? ማርያም። እንዲህ ስላለች መሰረቱ ነው የተናገው። መሰረቱ ያ ሁሉ የኢየሱስ የነበሩትን ሁሉ ቀይራ ለእግዚአብሔር እየሰጠች ለኢየሱስ የነበረውን ሁሉ ለራሷ ለማርያምም እኩል አድርጋ እየወሰደች ያለች ቤተ ክርስቲያን ናት። በእውነት ውድቀቷ በደንብ ሊነገር የሚነገርበት ዘመን እንደመጣ አስባለሁ። አንድ ነገር እንዲዎችን ብቻ ብዬ ልጨርስ። በዚህ በብዙ አዋልድ መጽሐፍትም ሳይቀር
ኪዳነ ምህረት ክርስቶስ ነው። ዓመተ ፍዳ ዓመተ ኩነኔ አልቆ አዲስ ኪዳን ሲመጣ ኪዳነ ምህረት ክርስቶስ ነው። ግን ማርያምም ኪዳነ ምህረት ተባለች። ቤዛ ኩሉ ዓለም ለክርስቶስ ድጓው ጠቅላላ የሚለው ግን ቤዛዊተ ኩሉ ዓለም ለማርያም ደግሞ አቁራሬ መዓት ለክርስቶስ አቁራሪተ መዓት ደግሞ ለእርሷ ተባለላት። ሰዓሌ ምህረት ለክርስቶስ ሰዓሊተ ምህረት ደግሞ ለእርሷ። መራሄ ፍኖት ለማን? ለክርስቶስ። መራሄተ ፍኖት ለእርሷ። ምዕራገ ጸሎት ለክርስቶስ ምዕራገ ጸሎት አሁንም ለእርሷ። እግዚእነ ለኢየሱስ እግዝእትነ ለማርያም መድኃኒነ ለኢየሱስ መድኃኒትነ ለማርያም አቡነ ለኢየሱስ እምነ ለማርያም። አየህ ፍኖት ለሃበ አቡሁ ወደ አባቱ እውነተኛ መንገድ ወደ አባቱ መንገድ ተባለለት። ፍኖት ለሃበ አቡሃ ተባለላት። የሚገርም ነገር ነው እኮ። አየህ አባታችን ሆይ ተባለ፣ እመቤታችን ሆይ ተባለላት። ምን ያልተባለ ነገር አለ? እግዚአብሔር ፈጣሪ ዓለማት እንደሆነ እየታወቀ ማርያምም ደግሞ ፀሐይና ጨረቃ ከዋክብትን የፈጠረች ተብሎ እየተነገረላት። ቀላል አይደለም። ይሄ ቤዛ የሚለው ከቋንቋ ጋር የሚያያዝ ነገር አይደለም፣ የህይወት ጉዳይ ነው። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። አያችሁ፣ ቤዛ 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 ነፍሰ ኩሉ መዋቲ፣ የሟች ነፍስ ሁሉ ቤዛ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሻል። በሰማይም በምድርም እንዲህ እየተባለ እየተዘመረ እግዚአብሔር ከቤተ ክርስቲያኒቱ ፊቱን እንዲያነሳ የሚያስደርግ ነገር እየተደረገ ነው። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድም ኪያኪ ሰናይ ዘፈጠረ ለቤዛ ዓለሙ። የሚገርም ነገር ይዘገንናል። ሊቃውንትንን የሚሉ ምሁራንን የሚሉ ግዕዙን የሚያውቁ ግሱን የሚገሱ ግን እዚህ ጋር ግን አንደበታቸውን ዘጉ። ማርያም ለምን ተነካች ያሰኘው በዛ ነው። እና በጣም እግዚአብሔር ይባርክልህ ልፈልጋለሁ። ጠቅላላ መጻሕፍት ለማርያም 72 መጻሕፍት በቀላሉ ማቃቸውን ነው። 72 መጻሕፍት ተጽፈውላታል። 72 መጻሕፍት ለኢየሱስ ምንም ከዚህ በላይ ምናልባት ኤርሚ ሊያቃቸው ይችላል። ከዚህ ከ72 በላይ ብዙ ሊያቅ ይችላል። ብዙ መጽሐፍቶችን እየገዛ ብዙ መጽሐፍቶችን ስለሚጠቀም ጭምር ማለት ነው። እና በጣም ብዙ ነገር ነው። እግዚአብሔር ብቻ ይርዳን ለሁላችንም። ወንድሜም እግዚአብሔር እንኳን ረዳ። እንኳን ይህንን ቃል በጌታ ፊት በአደባባይ በቅዱሳን ፊት ለእግዚአብሔር ራስህን እንዲያውም ራስህን አዋርደህ ብዬ ነው የምገምተው። እኔ እንደዚህ ብዬ ነው የማስብ። ራስህን አዋርደህ ለኢየሱስ ክብር አንደበትህ እንዲህ የተከፈተው በእውነት ለዘላለም በዚህ ክብር እግዚአብሔር ያኑርህ። ዕድሜህን እግዚአብሔር ጤንነትህን እግዚአብሔር ይጠብቅ። እግዚአብሔር ላንተ እረኛ ይሁንህ። እግዚአብሔር ላንተ እረኛ ይሁንህ። እንደገና እንድታገለግል ደግሞ በእግዚአብሔር ቅባት በመንፈስ ቅዱስ ኃይል በእውነት ነው እንዲሁ ምኞቴ ነው ጸሎቴም ነው። ከዚህ በኋላ እግዚአብሔር ሆይ ሰው አለ ብዬ እና ወጣ እንጂ ወንድማችን ምን እንደነበረ እናውቃለን። ዛሬ ላይ ደግሞ ለወንጌል እሳት ለብሶ እሳት ጎርሶ የተናገረ ሰው ነው። አባታችንም ደግሞ ይቅርታ፣ አባታችንም የአዲሳትና የብሉይ ኪዳን አዋቂ ናቸው። ተራ ሰው ሊተቻቸው አይችልም። ውዳሴ ማርያም በቃላቸው እንትን የማይሉ ጳጳሳት ሁሉ አሉ። ረስተውታል። ድሮ በዲቁና ዘመናቸው የተማሩት እሳቸውስ መጽሐፉ በግዕዝ ሲናገሩ አይታቸው ከሆነ ማንም እንደዛ ደፍሮ የሚናገር የለም። እና ማርያም ከሌለች ፍጥረት አይፈጠርም ነበር አሉ አባ ገብረ ኪዳን ርዕሰ ሊቃውንት ተብለው። ግን ማርያም ከሌለች ፍጥረት አይፈጠርም ነበር። ዛሬ ነው የፖሰትኩት። በጣም የገረመኝ የዘገነነ ጌታ በነገር ሁሉ አልያዝህ። እግዚአብሔር ይባርክህ የኔ ወንድም። አቤት
አይ ቲንክ በቃ ዮኒ ምናልባት ከቤተሰብ ጋር ጊዜ ማሳለፍ አለብኝ ስላለ በጣም የማመሰግነው። ዛሬ ክርስቶስ የተገለጠበት ቀን ነው። ሌሎችም ራሳችን እንድንጠይቅ ያደረገብን ነው። በተለይ ለእናንተ አይደለም፣ ለእኔ ለኦርቶዶክስ ወንድምና እህቶቼ ትልቅ የመገለጥ ቀን ነው። ትልቅ የመገለጥ ቀን ነው እና እኔ ደስተኛ ነኝ። እናንተም በዚህ ልትደሰቱ ይገባል። እኛም እንደዚህ ትልቅ የመገለጥ ቀን ነው እና ተባረኩልኝ። እግዚአብሔር ይጠብቃችሁ። በርቱ ነው የምለው። ሰላማችሁ ብዝት ይበልልኝ። አሜን። አንተም ተባረክ ከነ ቤተሰብ ከነ ልጆችህ። አሜን። ሰላማችሁ ብዝት ይበል። አሜን። እሺ ኦኬ። ጌታ ይባረክ። ዶክተር ጥርዬ እንኳን ደህና መጣህ። ሰላም ላንተ ይሁን። እህትየው ሜርሲ የት አለሽ? ነይ ግቢ፣ አንድ ቦታ አለ። ዶክተር እንኳን ደህና መጣህ። እንዴት ዋላችሁ? እንዴት አደራችሁ? ደህና ነን። ጌታ ይክበር። ኤርምዬ ትልቅ ስራ ነው መስራት ያዝከው። ተባረኩ ቅዱሳን ሁላችሁም ተባረኩ። እግዚአብሔር ክብር ይሁን። እሺ ቴንኪው ዶክተርዬ። ኦኬ ዳንዬ አለ እንዴ ወንድምነት? ኦኬ እሱ ጋር ሌሊት ስለሆነ ይተኛ፣ ከተኛ እንዳስወርደው ብዬ ነው ጠይቀው። ኦኬ ወንድምነት የለም። ኦኬ ወንድም ያዕቆብ እስኪ ነው። ኦኬ ሜርሲ እሰጥሻለሁ ለአንቺ የትየው አንቺ ነሽ ቅድም ሪፍሌክሽን ያላረግሽ ሰጠሽ። ችግር የለም ችግር የለም። ያዕቆብ እሺ አቃጤ አንቺ ከዛ ያዕቆብ እንቀበለዋለን። ያዕቆብ ኔትወርክ ጥሩ አይደለም፣ ኦርቶዶክሳዊ ወንድም ነው። እህትየው ቀጤ እስከዛ። እሺ ቴንኪዩ ኤርሚዬ ስለ እድሉ በጣም አመሰግናለሁ። ሁላችሁም እዚህ ውስጥ ያላችሁ ወንድሞቼም እንደዚሁ አብረን የምናገለግል ዛሬ በጣም የድል ቀን ነው። በጣም ደስ ብሎኛል። ጌታ ክብሩን ይውሰድ። ወንድሞቼ በጣም ኮርቼባችኋለሁ። ፕሪንሲፕል ስትወያዩበት የነበረው ፕሪንሲፕል ዲሲፕሊን ዋይዝ ራሱ በደንብ እንግዲህ የጌታ የሆነውና ያልሆነው በደንብ ተደርጎ ተለይቷል ብዬ ነው የማምነው። እንግዲህ ወደ ሀሳቤ በደንብ ስገባ ብፁዕ አባታችን አቡነ ገብርኤል አትደንግጡ የሚለውን ነገር ሲናገሩ በቃ በመንፈስ ቅዱስ ተመርተው ነው የተናገሩት። ሊመጣ ያለውን መንፈስ ቅዱስ አስረድቷቸው ነበርና አትደንግጡ የምትለው ቃል ትንቢታዊ ቃል ናት። ዳስ ዋይ ይሄ ሁሉ ነገር እየሆነ እያየን ያለ ነው ማለት ነው። ይሄ ሁሉ ነገር እየሆነ እያለን ያየ ነው። ቅድም ለዮኒ ሜንሽን ላደርግለት ሞክር ያለውኝ እንግዲህ የምጀምረው ከኤፊና ከመዝሙረ ያሬድ ውይይት ነውና እዛ ጋር የተነሳችው ሴቲቱ እንግዲህ አፈታቱን ተናግረዋል። ኤፊ የሄደበት መልስ የምትሰጠበት ራሱ በመጣበት መንገድ ነው። በጣም ያኮራኝ ነገር ነው። እንግዲህ እዛ ጋር የጠቀሳትን ራእይ 12 ላይ ያለችው ሴት ማርያም ናት ብሎ ተናግሯል መዝሙረ ያሬድ። እንግዲህ በቤተክርስቲያናቸው በነገረ ማርያም መጽሐፍ ላይ ደግሞ ማርያም ሳታምጥ ነው የወለደችው ይላል። እዚህ ራእይ 12 ላይ ያለችው ሴት ደግሞ አምጣ ነው የወለደችው፣ ምጧ ሲመጣ እንደተጨነቀችም ይናገራል። ስለዚህ አያዋጣም፣ አላዋጣቸውም። ካልሆነ እንግዲህ ነገረ ማርያምን ሊጥሉ ነው ማለት ነው። በጣም ደስ ብሎኛል። እሱ በመጣበት ሜታሞርፊክ የሆነ ሚኒንግ አለው ባለበት ነው ኤፊም የጠየቀው which is በጣም ደስ የሚል ነገር። የሜላ ደግሞ ያው በራሳቸው በገዛ መጽሐፍቶቻቸው ነበርና የነበረው ጎረምሳዊ ባህሪያቶች ምንም አይነት ሪፈረንስ ሊቀርቡ ባለመቻላቸው ነው። ወንድሞች ከመግባታቸው በፊት ልደት እንደ ማርያም ጸጋ የተሞላ የተባለ የለም የሚል ንግግር ተናግሮ ነበር ዮኒ ብቻውን በሚያናገረው ሰዓት። እንግዲህ ሐዋርያት ስራ ላይ እስጢፋኖስ ጸጋና ኃይልን ተሞልቶ የሚለውን ነገር ሲቀርብለት ደግሞ አይ ያልኩት በአዲስ ኪዳን ሳይሆን በብሉይ ኪዳን ጸጋን የተሞላ የሚል ቃል በቃል የለም። ዮኒ ፊቱ ሲለወጥ ነበር እዛ ላይ እንግዲህ ቪዲዮውን ታዩታላችሁና በጣም በቃ አቅቶት ነበር። ልደት በዚህ አጋጣሚ የምትሰማኝ ከሆነ እረፍት አድርግ፣ ከዚህ ፕላትፎርም ላይ እረፍት አድርግ። አልቻልክም፣ በቃ አልሆነልህም፣ አልተሳካልህም። እንግዲህ እኔ አካውንት ላይ ገብታችሁ ማየት ትችላላችሁ።
ውይይቶች በተደረገው ቁጥር መውጣት ነው። በቃ ሰበብ ፈጥሮ በጥብጦ ከዛ ወጥቶ ምንድነው ታክቲኩ የእሱን ቤት ይከፍታል። እዚህ ጋር ያሉትን ሰዎች ለመውሰድ እውነትን እንዳያዩ ማለት ነው። እና በጣም ህፃናዊ ባህሪ ነው ሲጫወት የነበረው። ያንን ነገር ነው አሁንም ሪፍሌክት ያደረገው። ትክክል አልነበረ። እኔው አካውንት ላይ እዚህ ላይ ገብታችሁ ማየት ትችላላችሁ። ባለፈው ከኤፊ ጋር በነበረው ዲቤት ፓርት 1 እና ፓርት 2 ብዬ አስቀምጫለሁ። እንደዚሁ ነው ሲያደርግ የነበረው። እንደዚሁ ኢቭን ቤት ገብቶ እዛ ያሉትን ጥሯቸው እያለ ነበር። እና በጣም ይሄ ትክክልም አባታቸው እንዳወጡላቸው የታክሲ ተራን ባህሪ በደንብ አይተናል። በደንብ ጉርምስና፣ ይሄ ያለቀቀ ጉርምስና፣ መንፈሳዊ ነገርን ወክሎ መወያየት የማይችልበት አቋም እንዳለው በትክክል ታይቷል። በትክክል እና እኔ በወንድሞቼ በጣም ኮርቻለሁ። በጣም ማቹርድ የሆኑ የሚያኮሩ ወንድሞች ነው ያሉኝ። ዲሲፕሊን ዋይዝ በጣም ኮርቼባቸዋለሁ። በጣም ወደ ኤርሚዬ ስመጣ የሜላን እንዳልኳችሁ በገዛ መጽሐፍቶቻቸው ኢቭን የቀደሙት ሊቀ ጳጳስ የነበሩት በሳቸው ለምርቃታቸው ባዘጋጁት ወረቀት ሁላ ነው እና አታክ ያደረጋቸው which was so amazing። ኤርሚን እንግዲህ ቀሲስ ዲበኩሉ ለእውነት የጨከነና ለእውነት የማይደራደር ስሜታዊ ባህሪ እንዳለው ስለሚያውቁ በእውቀት ሳይሆን በስድብ ስሜታዊ ሊያደርጉት ሞክረዋል። ነገር ግን ኤርሚ የሄደበት ጥበብ የሞላው አካሄድ በገዛ መጽሐፋቸው ምክንያቱ ደግሞ ምንድነው የነገረ ማርያም የቤዛነቷ ጉዳይ ሲነሳ እንዲነካ የማይፈልጉት ሶርሱን ለምን ከመጽሐፍ ቅዱስማ የለም ማቅረብ አልቻሉም። ደብቀው የያዙትን ነው ኤርሚ የገለጠው። ቤዛ የምትባልበትን ምክንያት ነው እና በጣም it was so amazing። በጣም በወንድሞቼ ኮርቻለሁ። ነገ ጠዋት ቅዳሴ አለኝ ያለው ወንድምም ደግሞ እንግዲህ ገብቶ ላይቡን ሲከፍት አይተነዋል። አንድ ነገር ደግሞ ከዚህ ጋር መጨመር የምፈልገው አይ ዊሽ አንድ ወንድም ነበር። ያው እንግዲህ እዚህ ቲም ላይ የለም ከምናገለግለው ጋር ግን ወንጌላዊ አማኝ የሆነ ሳሚ የሚባል ወንድም ገብቶ ነበር። አይ ዊሽ በሱ ቦታ ዳጊ ገብቶ ቢሆን። ለምን አንዳንዴ እኛ ስንወያይ ስንገባ ልንጠነቀቅ ይገባል። ጥሩ ነው ወንጌልን ሰብኳል። ነገር ግን አንድ የተመለከትኩት ነገር አለ። ወንድማችን ምናልባት እዚህ ውስጥ ሆነ ልትሰማኝ ትችላለህ። የቃና ዘገሊላን በንግግርህ መሃል ሜንሽን አድርገህ ነበርና ስትናገር በዛ ሰርግ ቤት የወይን ጠጅ እንዳለቀ በነገሯት ሰዓት የሚል ንግግር ተጠቅመሃል። በነገሯት ሰዓት ወንድማችን ሳሚ የነገራት አካል አልተጻፈም። ዮሐንስ ወንጌል ምዕራፍ 2 ላይ አልተጻፈም። የነገራት ሰው የለም። ስለዚህ የምንናገረውን ንግግር እንጠንቀቅ። እንደ ወንጌል አማኝ የትኛውን ቦታ ገብተን ስንወያይ ከምበም አንድ ፊደልም የትርጉም ለውጥ ስለምታመጣ የምንናገረውን ነገር በጣም እንጠንቀቅ። የነገራት ሰው አለ ካልክ አማላጅነቷን እየተቀበልክ እንደሆነ እንዳትረሳ። እዛ ላይ በደንብ አስተውያለሁኝ። ከዛ በተረፈ በጣም ቆንጆ ውይይት ነበር። it was so fruitful። ለሚመለከት ውጤቱን ማየት ችሎበታል። እንግዲህ እንቀጥላለን። በዘመናችን ሁሉ ልናገለግል ተጠርተናል። የወንጌሉን እውነት ወደፊት የወንጌሉን ብርሃን እያበራን እንቀጥላለን። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኪ እህትየው፣ ጸጋ ይብዛልሽ። ቴንኪዩ ወገኖች፣ በጣም ነው የምናመሰግነው። እንቀጥላለን። አይ ቲንክ ኤፊ አለ። አይ ቲንክ ለሊት ስለሆነ መተኛት ካለባችሁ ተኙ። ኤፍ አለ። ኦኬ አለ። ኦኬ ናይስ። ያበቃ። እሺ፣ ሁለት ሰዎች መምጣት የምትፈልጉ ኦርቶዶክሳውያን ካላችሁ ሁለት ቦታ አለ፣ መግባት ትችላላችሁ። ኦኬ፣ ሌላ ካላችሁ ነው። እሺ፣ ወይ ደግሞ ሀሳብ ብሰጥ ብላችሁ ምትሉ ከኛ ጋራ አብራችሁ እስከዛሬ ስታገለግሉ የቆያችሁ ኮፒሊንግ ሼር ማድረግ እያደረጋችሁ ያላችሁ እዩ መምጣት ፈልጋለህ? ኦኬ፣ ሌሎች ካላችሁ ማለት ማነጋገር እንፈልጋለን ብላችሁ ምትሉ ካለ
መምጣት ትችላላችሁ። ዛሬ የወንጌል አማኞችን ሌላ ጊዜ እድል ማያገኙት ቢገቡና ቢያወሩ ነው የሚሻለው እንጂ አሁን እነዛ ይመጣሉ ለውይይት ብለህ እንዳትጠብቅ። ላይመጡ ማለት ያልሰማ ቀጣው ሌሊቱን የተኛ ያልሰማ ምናልባት እንደዛ ከሆነ ነው እንጂ አይ ዶንት ቲንክ የሚመጡ እና እንደዛ ቢሆን ይሻላል። እሺ በጣም የገረመኝ ደግሞ ኤርሚዬ ማነው ስማቸው? ሰምተዋል? ፕሮግራሙን ሙሉን ሰምተዋል? ሙሉን ነው እኮ ሙሉ አደርኩ። ይኸው አልተኛውም እኮ። ኦ ማይ ጋድ ሙሉን ያን ሁሉ መጽሐፍ ስታሳየው እንዲህ በጣም ገረመኝ። በቃ አንዱን አይኖረው አንዱን በክስ እኮ ነው የጀመረው ቄሱ። መዝገበ ቃላት የላቸው መዝገበ ቃላት አያውቁ ብሎ ማለት ነው እንዴ? እሱ ብቻ አባት የላችሁም አሉ። ስድስተኛ አባት ይዞ እንዲህ በዘመናት ስድስተኛ አባት ናቸው እኮ። አባት የሚላቸው ማንን ነው? በጣም የትኛው አባት ነው እንዲህ ብሎ የተረጎመው ሲባል እንኳን ወዴት ነው እንደሚሄዱ? ወደ ምዕራብ አይደለም እንደሚሄዱ? በጣም የትኛው የኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ እንዲህ ብሎ ተረጎመ፣ እዚህ ጋር እንዲህ ብሎ ዮሐንስን እንዲህ ብሎ ተረጎመው የሚሉት የትኛው አባት ነው? በጣም እስኪ ቁጠሩ። የትኛው አባት? በገንዘብ ተገዝተው ይመጡ የነበሩ ግብፃውያንን ነው? የአቡነ ጎርጎርዮስ መጽሐፍ አንብበዋል። ሁለቱም አሉ። የኢትዮጵያ ቤተክርስቲያን ታሪክና የዓለም ቤተክርስቲያን ምንድነው? በዓለም የቤተክርስቲያን ታሪክ በዓለም መድረክ በገንዘብ ተገዝተው በገንዘብ ተገዝተው ይመጡ የነበሩ ጳጳሳትን አባት ብሎ መጥራት አያሳፍርም? ወርቅ እየተከፈለ ወርቅ ካልተከፈለ ከሊፋው ብር ወርቅና ብር ካልተመደበለት አይለቅም ነበር። በገንዘብ ነበረ የሚመጡ። እነዚህ በፍጹም ሃይማኖታዊ አባቶች አይደሉም። የፖለቲካ ስራ ሲሰሩ የነበሩትን እነዚህን አባቶች ናቸው። ይኸው ከዚያ ሲወርድ ሲዋረድ የመጣ ነው። እኔ ከዛ የመጣሁ ነኝ ማለት ያሳፍራል። በእውነት ልታፍር ይገባታል ቤተክርስቲያን። መጽሐፍቶችን ታንብብ። በገዛ ወርቃችን የገዛን ቀይ በሬያችን እንኳን ደህና መጣ እየተባለ በቀኔ ይሄ ነው ሲሆን፣ ይሄ ነው የአባትነት እንትን ትውፊት። ምንም ነገር መሰረተ እምነት የላትም ቤተክርስቲያን። አፏን ልትይዝ ይገባታል። ወደ እግዚአብሔር ቃል መመለስ አለባት። ሁልጊዜም እየተናገርን ነው። ወደ እግዚአብሔር ቃል ትመለስ። ወደ እግዚአብሔር ቃል ስጋ ወደሙ ባል ወደ እግዚአብሔር ቃል ትምጣ። ጥምቀት ወደ እግዚአብሔር ቃል ትምጣ። በነገራችን ላይ እንትኑም መሰጁ ደርሷል። ኤርሚዬ የትኛው መሪ የዚህ የመጽሐፈ ክርስትና እና እንደዚህ ጽሁፉን አንብቤያለሁ። እንትን ግብረ ሕማማትም ቆይ ጨምረኛለሁ። በውስጥ አወራሃለሁ። እሺ ግብረ ሕማማትም እሺ። ሌላ ምናልባት ያኛው ገድለ ቀውስጦስ ገድለ አቡነ ቀውስጦስ በጣም ስለተወደደብኝ ነው የተውኩት። የለም የትም ቦታ የለም። አንድ ሰው ነው የያዘው። ከዛ እንትን ስለሆነ ጊዮርጊስ አካባቢ ነው ያለው። ምናልባት የሚሰማ ካለ እዛ ነው። እንዲያው ትንሽ አንድ 500 ለእርሶ ልቀንስልዎት አለ እንጂ በጣም እና በጣም ደስ ይለኛል። ቢገዛ ጥሩ ነው። አውራኝ። እሺ ተባረክልኝ። አሜን። ኤርሚዬ ሳረሳው ቅርታ መሀል ላይ ስለገባው የገቡ ሰዎች ስላሉ እነሱን ትቀበላለህ። ራዕይ 12ን ኤርሚዬ ከቻልክ እሱ ላይ ሪፍሌክሽን እንድትሰጥ እፈልጋለሁ። እሰጣለሁ። እንዴት እንደውም በሱ ጉዳይ ላይ እኔ ቅድም መምህር በረከትን መጥቶ በአውራው ራሱ ደስ ባለኝ ነበረ፣ ግን እዚያው ጊዜው አልተመቻቸም። እንዴት አድርገው እራሱ እኮ እዛው እኮ
ለቤተክርስቲያንም ለእስራኤልም ሜታፎሪክ ነው ብለህ ስትለው ለአንተ ሲሆን ሜታፎሪኩን ሊክድ፣ የእሱ ጋር ግን ሲሆን ክንፎቹ ምንድነው ብለህ ስትለው ሜታፎሪክ ነው ብለዋል። ለራሳቸው ሜታፎሪክ ነው ብለው ይይዙታል። አንተ ግን ሜታፎሪክ ነው ብለህ ስትል ግን ሊያድበሰብስ ፈለገ። መምህር በረከትም ልክ ስምህን ሳይጠራ አታክ ለማድረግ ሞከረ፣ ግን መልሶ ደግሞ አንተ ያልከውን አለ። በቃ ዛሬ ምንድነው ቀንሽ አይደለም እንደሚባለው ቀናቸው አይደለም እና እንሄድበታለን። ራዕይ መጽሐፍ ምዕራፍ 12 ማርያም ናት ብሎ የሚል ሰው ካለ ይግባና እናወራለን። ከፈለገ ፎርማል ዲቤት፣ ከፈለገ በውይይት መልክ ማለት ነው። እዚህ ውስጥ ያለ 1200 ሰው አለ ኦርቶዶክሳዊ ሆኖ ራዕይ መጽሐፍ ምዕራፍ 12 በሙሉ ለማርያም ነው የሚናገረው ብሎ የሚል ሰው ካለ ይግባና ያወራል ከኛ ጋር በውይይትም ከፈለገ በፎርማል ዲቤት እና እንነጋገርበታለን። ቴንኪው። እሺ ከታች ያለሽዋ እህት አይ ቲንክ ወንድም ቴዳይ አንድ ደቂቃ ብቻ። እሺ አንድ ደቂቃ ስለ ክህነት ያነሳው ላይ አንተም ትሄድበታለህ በኋላ በደምብ። ሁላችንም ካህናት ነን ይላሉ የሚለው ፓርት ላይ ትቀጥላለህ። ቆይ እዩዬ በጣም ወሳኝ ነገር ነው የጻፍከው። ዛሬ ሪፖርት ይኖራል እኔ ቤት ላይ ፕሊስ ወገኖች፣ እዚህ የምሰሙኝ 1200 ሰው ምናምን ነገር ስለምንቆይ ቸርች የምትሄዱ ኢትዮጵያ ውስጥ የነጋላችሁ ቸርች ሂዱ፣ የቸርች ፕሮግራም እንዳትቀሩ። ሪፖርት ግን ሊኖር ስለሚችል ታቡንና ኮፒሊንግ ሼሩን በጣም ከፍ አድርጉልኝ ፕሊስ። የቻላችሁትን ያህል እዚህ ያላችሁ ታቡ 1 ሚሊዮን ደርሷል። በጣም ከፍ ይበል እንደው ቢቻል እዚህ ያለ ሰው እስከ 1.5 ከተቻለም እስከ 2 ቢሄድ ጠንካራ ይሆንላል። በኋላ ኮፒሊንግ ሼሩም እንደው ወደ 50 ሺህ ምናምን ነገር ቢጠጋ ናይስ ይሆንላል። ተባረኩ። ጸጋ ይብዛላችሁ ስለተባበራችሁ። ኮፒሊንግ ሼር ታብ አድርጉልኝ ወገኖች። ተባረኩ። ወንድም ነቃጥል ትሄዳ ማኑ ዜዶ ኤርምዬ አንድ ነገር አሳስቤህ ልውረድ እንዳትረሳው ብዬ ነው። ምጥ ተይዛ ተጨንቃ ጮኸች ነው እንደዚህ አይነት ነገር አለውና ኦርቶዶክስ ቤተክርስቲያን ማርያምን በተመለከተ ስትወልድ ግን ወይፈታ ማህፀነ ድንግልናዋን አልከፈተም፣ በድንግልና ተወለደ ስለሚባል ስለዚህ ምጥ በምንም ሊመጣ አይችልም ማለት ነው። እና ይሄ እንዳትረሳው ብዬ ነው እዛ መጽሐፉ ላይ ስላለ። የትኛው መጽሐፍ ላይ እንደዛ? እኔ ታምረ ማርያም ላይ ያለውን ነው የማውቀው። እንደ ውዳሴ ማርያሙ ሁሉ በቃ እንደዚህ ነው እኮ ወይ ፈታ ማይጸመንትን አይቼ እንትን አደርግልሃለሁ። በውስጥ ጻፍልኝ፣ በውስጥ አድርግልኝ። እሺ የታምረ ማርያሙ ብቻ አስታውሳለሁ። ቴንኪው። እሺ ተባረኩ። ዜዶሽ ለእንግዶችም ጊዜ እንድትሰጥ ብዬ ነው። ኤርሚ አንተ በኋላ በደንብ ትሄድበታለህ፣ ግን እቺን ለማጥራት ሁላችን ካህን ነን ይላሉ። እኛ በመፈክር ያመጣ ነው የሚመስላቸውና ጴጥሮስን በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ ታውቃላችሁ። አሁን መጽሐፍ መግለጽ ስለማልችል ነው። እዛ ላይ ዩት የንጉሥ ካህን ናችሁ ይላል። እነማ እኛ ከድቅድቅ ጨለማ ወደሚደንቀው ብርሃኑ የጠራን የእርሱን በጎነት እንድንናገር የተመረጠ ትውልድ የንጉሥ ካህናት አይደል የሚለው ናችሁ። ነን ብቻ አይደለም ናችሁ ብሎ አድሬስ ያደርጋል። እና በራዕይ መጽሐፍም ላይ በተከታታይ በጣም ለወደደን ከበደላችንም በደሙ ላጠበን ለአምላኩና ለአባቱ መንግስትም ካህናትም እንድንሆን ላደረገን። ካህናት እነማን ናቸው ሲባል በእርሱ ያመኑቱ እነርሱ ካህናት ናቸው። ግን ሊቀ ካህን አይደለን። ሊቀ ካህን ማን ነው? እርሱ ነው። እና ሌላው ካህን ያልሆነ አያጠምቅም የሚል ካህን ሲባል የሆነ ራሱ ላይ የጠመጠመ በጣም ቆንጆ ርዕስና እነዚህ የሚታዩት አይነት ተደርጎ ተወስዷልና መቼም ፊልጶስ ካህን ነበር እንዴ? አሁን እነሱ በሚሉት አውድ እኛ ካህን ነው። ምክንያቱም በክርስቶስ ኢየሱስ ያመኑ ከድቅድቅ ጨለማ ወደሚደንቀው ብርሃን የመጡ ካህን ናቸው እንላለን። ግን በእነሱ አውድ እንደዚህ ጠምጣሚ አይነት ካህን ነበረ እንዴ? ግን ጃንደረባውን ያጠመቀው ማን ነው? እዚህ ላይ በደንብ እንድንሄድበት ነው። በደንብ ረዥም ሰዓት ማውራት አልችልም። ኤርሚሻ ወሳኝ ነጥብ ስለሆነ ሐዋርያትስ አትልም እንዴ? አጥምቀው የለ ዘዳይ ሐዋርያነት ክህነትንም ነው ስለሚሉ እኮ ነው። እንደውና መሰለህ ቪአይፒ ልጥ እንጀራ ታበላለህ
ዳጊ ትቆራረጣለህ። እኔ ጋር ብቻ ነው ይቆራረጣል። ይቆራረጣል። አይ ዳጊ ጋ ነው። አይ ቲንክ መንገድ ላይ ነው ይመስለኛል። ዳጊ ቦታው ጥሩ አይደለም ያለህበት። እየሰማህን ከሆነ ጥሩ ቦታ ላይ ስትሆን ታወራለህ። እሺ ቀሲስ እንኳን ደህና መጡ። ያዶ ቀሲስ ነው አይደለም? ያዶ ሚዩት ነው እየተናገሩ ከሆነ ሚዩት ኖት። እየሰሙ አይደለም። ኦኬ ቦአዝ ለምን እንደምትልክልኝ ደጋግመህ። ኦኬ ቦአዝ ወይ ኤርሚ ሰላም ነው? ደህና ነኝ ጌታ ይመስገን። የት ቤት አለ? ፕሮቴስታንት ነኝ እና ቅድም ያው እንደ እንግድነት ስትጠሩ መናገር የፈለግኩት ነገር ወንጌላውያን ያው ካቶሊክ ነች እንደዚህ ያለችን፣ እኛ ወንጌላውያን ነን። ኦኬ እሺ ቀጥለው። ቅድም ሙሉ ላይ ተከታትለዋል ሙሉ? አዎ በአግባቡ እስከ መጨረሻው። እናንተ ሞታችሁ እዚህ ስከፍቱ የሆነ የመጨረሻው ድረስ ሪከርድ ያደረኩት በደንብ እየሰማሁ ነበርና እኔ በመሀል አንዳንድ ቦታ ላይ ሳለቅስ ራሱ ነበረ። ምክንያቱም አስታውሳለሁ ከ6 ከ7 ዓመት በፊት ሃይስኩል ሚሽን አድቬንቲስት ነበር መማረው እና ይህን ነገር ያኔ በፌሎ ላይ በጣም እንሞክር ነበር፣ በጣም እንለፋ ነበር እና ዛሬ ይሄን ሳይ በቃ ህዝቡ እንደዚህ ከታች ሳይ በእውነት በቃ እኔ ማልቀስ ነው የጀመርኩት። ምክንያቱም እግዚአብሔር በቃ ራሱን ያለ ምስክር እንደማይተው ይህን ቀን በጣም እጠብቅ ነበር ለማየት በእውነት። ምናልባት እናንተ ጋር ብዙ ለፍታችሁበታልና ምንም ዛሬ ላይመስላችሁ ይችላል። እኔ ግን በቃ በጣም የተደነቅኩበት ጌታን የባረኩበት በቃ ቃል እንደዚህ ሲሰበክ እነሱ ፊት ታርዳሃልና የተባለው ቃል እንደዚህ ሲባል የእግዚአብሔር የክርስቶስ ጉልበት ሲታይ በቃ በጣም በመደነቅ በጣም በኃይለኛ ደስታ ቃልን ማያውቁ ራሱ የጌታ ወገን ሆነው የመጽሐፍ ቅዱስ ወገን ሆነው እስኪታገሉ ድረስ እግዚአብሔር እንደዚህ ሲያደርግ በቃ ለእኔ ተአምር ነበርና በጣም አንተንም ጌታ ዘመንህን ይባርክ። ኤፍሬም ባለ ጊዜ በየቀኑ ነው የምንከታተላችሁ፣ በየቀኑ በየሰዓቱ እና ጌታ ዘመናችሁን ይባርክ። ዳጊን፣ ሁላችሁን፣ ሜሎስንም ሁላችሁንም እግዚአብሔር ዘመናችሁን ይባርክ። ያው ሁላችሁም ያው የጽድቅ አክሊልን ታገኙበታላችሁ። በእውነት እግዚአብሔር ልፋታችሁን በጣም ቆጥሯል። ይሄን ማምጣቱና ይሄን ማየታችን ብቻ በቂ ነው ብቻ እና ይሄን ለማለት ያክል ነው። በጣም አመሰግናለሁ። ተባረክ ነው ወንድማችን በዋዚ ጸጋ ይብዛልህ። አሜን አሜን። በርታ ወንድምነት ተባረክልኝ። እርሚ ማስታወቂያ ልናገር። እሺ ማስታወቂያ ዘግይታችሁ የገባችሁ ሰዎች ቻሌንጅ ጀምረናል። ፕሮፋይል መቀየር እንደምታዩት ማለት ነው። የእኛም ፕሮፋይል እየነካችሁ ስክሪንሹት አድርጉና ፕሮፋይላችሁን ቀይሩ። ዘግይታችሁ የገባችሁ ሰዎች ሁላችሁም ይሄንን እሺ እንደምትችሉት ከፈለጋችሁ ለ1 ሳምንት ለ2 ሳምንትም ብቻ ይሄን ፕሮፋይል አድርጉና ያው እግረ መንገድ ወንጌል ንገሩ። ፕሮፋይላችሁን የሚያይ ሰው እናንተ ተኝታችሁም ቢሆን በሌላችሁበት ያው ፕሮፋይላችሁ ይሰብካል ማለት ነውና ጀምረናል ቻሌንጅ። ስለዚህ ሁላችሁም ቀይሩ። ይሄ አትደንግጡ በቤዛችን ኢየሱስ ብቻ ነው የሚለውን ይሄን ለዓለም ሁሉ እናውጃለን ማለት ነው። ስለዚህ ያልተቀላቀላችሁ ተቀላቀሉ። ቶሎ ቶሎ ቀይሩና ፕሮፋይል አድርጉ። ተባረኩ። ጌታ ኢየሱስ ይባርካችሁ። ኤርሚ እኔ ቦታ ሊያዝ ኤርሚ የጌታ እግዚአብሔር ይባርክ። ልልህ ነው የገባሁት። እንደ ዛሬ ደስ ብሎኝ ውዬ አላውቅም። አንድ ጥያቄ ልጠይቅህ ነው የገባሁትኝ። ቅድም ያነበብከውን መጽሐፍ ፈልጌ ላገኘው አልቻልኩም። እኔ እዚህ አሜሪካ ነገር ስለምኖር ኢትዮጵያም ስሄድ ላገኘው አልቻልኩም እና የሆነ አንድ አይ ቲንክ ባነበው ትዝ ሊልህ ይችላል ብዬ አስባለሁ። ስለሚያስፈልገኝ ነገ የሆነ ቀጠሮ ስላለኝ እመቤቴ ማርያም ሆይ በዚህች የስዕልሽ መልእክት ተማጸንኩሽ፣ በፊቷም እየሰገድኩ እገዛልሻለሁ የሚል ፓርት አንብበህ ነበርና እሱን መጽሐፍ ረዥም ጊዜ ፈልጌ አላገኘሁትም እና ቦታውን ኢንቦክስ ማድረግልሃለሁ፣ ቴክስት አደረግልሃለሁ ነገ ስለሚያስፈልገኝ በእኛ ዋን ላይ ቀጠሮ አለኝ እና እባክህን የመጽሐፉን ስም ብትነግረኝ
በውስጥ ኮንታክት አድርገኝ ፎቶ አንስቼ በቃ ጽፍልሃለሁ። በቃ እሺ፣ ልውረድ እኔ። ፎሎ ባክ መልሼ እልሃለሁ። እሺ፣ ተባረክ። ተባረክ። ኦኬ፣ ተባረክ። እሺ፣ እህቴ መሰሉ የአሜሪካዋ ነሽ? መሰሉ ይመስለኛል። ኦኬ፣ ሰናይ ትመጣለች። መሰሉ አሙዜ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። ኤርሚዬም፣ ኤፊም፣ ሜርሲም፣ ሜሎስም፣ ዳግዬም፣ ዜዶ፣ ዶክተር ጥላዬና መሰሉ ሁላችሁ የጌታ ጸጋና ሰላም ይብዛላችሁ። እንደ ዛሬ እኔ ደስተኛ ሆኜ አላውቅም። ኤርሚዬ እኔ የምኖረው ከኤፍሬም ባለ ጊዜ ጋር ነው፣ አጠገቡ ነኝ። እንደውም አሁን ስራ ጨርሼ እየወጣ ነው፣ ኮንስትራክሽን የምሰራው 11 ወሬ ነው ጌታን ከተቀበልኩ። ግን ዛሬ ልደቴ ነው። ማይጎንደስ እኔ በቃ የለውም ዛሬ እንደ ዛሬ ሰውነቴ ላበላቦ ነው አያውቅም። እግዚአብሔር ክብሩን ይውሰድ። በጣም ደስ በሚል ሁኔታ ኤፍሬም፣ በተለይ ኤፍሬም ስትናገራቸው የነበሩ ነገሮችን በፍጹም በቃ አረሳቸውም። እኔ ራእይ 12ን ስታብራራበት የነበረው ነገር ስለ ሲሆን እኔ በደንብ ነው መጽሐፍ ቅዱስ ማነበው፣ በደንብ ነው የምከታተለው። እንደዚህ ዝም ብዬ ጫፍጫፉን አይደለም የምነካው። ኤርሚ ጋር አልቀርም፣ እኔ በየቀኑ ነው የምገባው። ግን ጌታ ይባረክ። በደንብ ስታስረዳለን ስለ ጽዮን ተራራ ስታስረዳ የነበረውን ሁሉንም እየሰማን ነበርና በፍጹም እንደዚህ ማምታታት ነው። ልክ ለምሳሌ ምን ብለው እንዳምታቱት በጣም ጭንቅላቴ ውስጥ ነበረ። ቀን ላይ ወጊ እኛ ጋር ገብታ ነበር፣ ፓስተር ወጊ የሆነ አምልኮ ነበረን እና እዛ ላይ እጅ ጠናው ቆይቼ ኪዳነ ምሕረትን የሚለውን መዝሙር 40 ላይ የአባታችን ዳዊት የጻፈውን መጽሐፍ ገልብጠውት ለማርያም እንደሰጡት እንደዚህ እያደረጉ ነበር የሚገለብጡት። እና በተለይ አካሄዳቸው ኤርሚ አዶን ነው እዛ በቃ ገብተህ ውስጥ ድረስ ለማርያም የሰጧትን ቦታ ማለት የማተሙን የሞቱትን ሰዎች እንደምታስነሳ የመፍቻውንም የማተሙንም መፍቻ ደግሞ እንዳላት በእጇ ከኢየሱስ ጋር እንዳለ ራእይ 5 ላይ ያለውንም ራሱ እንዴት አድርገው ተብትበው ወደዛ እንደወሰዱት ስታብራሩ ነበርና ዲሲፕሊናችሁ ሜርሲዬ እንዳለችው ዲሲፕሊናችሁ ምን አይነት ብቃት እንዳለን እግዚአብሔር ሆይ እኔ ልቤ ውስጥ በቃ ብዙ ነገር እንድማር ቀስ ብዬ ነገሮችን ከስራችሁ እንድማር ያደረገኝ ነገር ነውና እግዚአብሔር ዘመናችሁን ይባርክ። ሜሎስም ከመመረቂያ ጽሁፋቸው ከጳጳሱ ጀምሮ እያንዳንዱን ነገር እያወጣችሁ ዓለም እንዲያየው ስላደረጋቸው እግዚአብሔር በእናንተ ቆርጧል። ከዚህ በኋላ ተከታዮች አሏቸው። እኛ ደግሞ ጠንክረን እንሰራለን። ወንጌል መቀባበል ነው አይደል? በደንብ ደግሞ እንቀበላቸዋለን። ጌታ ዘመናችሁን ይባርክ። እኔ በጣም ደስተኛ ነኝ። ዛሬ በቃ ስራውን አልሰራሁትም ማለት ይቻላል። ለንደን ላይ እንዴት አይነት ስራ እንደሆነ ኤፍሬም በደንብ ስለሚያውቀው ጠንቅቆ በደንብ ያውቀዋል። እኔ በጣም ብዙ ስራ ነው የነበረኝ፣ ግን ኤርፎን አድርጌ በቃ ምንም መስራት አልቻልኩም። በቃ ዲስ ዋዝ ላይክ ላይት ኢዝ ካሚንግ ትሩ ናው። በቃ ይሄ ድሪም የነበረው ነገር ትሩ ሲሆን በቃ ዓለም እንዲያየው ማድረግ። ዮኒ ማኛ እኮ እንዴት እንዳዘን አላየኸውም? እናንተ ከወጣችሁ በኋላ እኔ ቁጭ ብዬ ነበር ከመጀመሪያው እስከ መጨረሻው ነው የነበርኩትና ዮኒ ማኛ ልደታ ደግሞ አንተ ሰው ነህ፣ ውሸታም ነህ አንተ፣ በቃ ስትዋሽ ሰምቻለሁ፣ ኤርሚያስ ዋሸ ትላለህ እያለ በደንብ ለማብራራት ሁሉንም ነገር ስላደረገ እና እናንተም ደግሞ የሰራችሁት ስራ ደግሞ ፍሬ እንዳለው ግን እንድታውቁ ኤርሚዬ ተባረኩ። እኔ በእውነት በጣም ቀናተኛ ነኝ፣ ሁሌ አልቀርም እናንተ ቤትና ተባረኩ። ጊዜ እንዳልወስድ ዘመናችሁ ይባረክ። ወንድሜ ተባረክልን፣ ጸጋ ይብዛልን። ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁንለት። እቺ እንደዚህ ድንገት የምትሆን ነገር በጣም ናይስ ናት፣ እወዳታለሁ። ድንገቴ የምትባል ነገር ማለት ነው። ምክንያቱም ሰው የተዘጋጀውን ያህል ነው። በመጽሐፍ ቅዱስ እነጋገራለሁ ብሎ ካለ ሁሉ ቀን የተዘጋጀ መሆን አለበት፣ ሁሉ ቀን እና ከምንም በላይ በእንደዚህ አይነት ድንገት የሚሆን ነገር ነው እንደውም በጣም ጥሩ። የፎርማል ቤት ቀን ቀጥሮ ከሚደረገው ይልቅ ድንገት በቃ እዛው ጋር ባልተዘጋጀበት እስኪ ምን ያህል እንደተዘጋጁና ምን ያህል እንደተዘጋጀን አላፍርበትም። ድንገት በሚደረግ ዲቤት እኔ በጣም ነው ደስ የሚለኝ። በቃ ምን ያህል ተዘጋጅቶ እንደሚሄዱና ምን ያህል ሳይዘጋጁ እንደሚሄዱ ማሳያም ነው እንጂ ጊዜ ሰጥተው አንድ ሳምንት ሙሉ አጥንቶ ላይብረሪ ሄዶ ቁጭ ብሎ ኮሜንታሪ አገላብጦ በዛ ወጥቶ በዚህ ወጥቶ መጥቶ የሚነግርህ ከዛ ከኮሜንታሪ ላይ ያነበበውን ነው። ከራሱ መጽሐፍ ቅዱስን አንብቦ የተረዳውን እውቀት አይደለም የሚነግርህ፣ የሰው ሀሳብ ነው መጥቶ የሚነግርህ ማለት ሰዎች የተረዱትን ከኛ በፊት የነበረ ትውልድ የተረዳውን ያንን አንዳንድ የቤተክርስቲያን አባቶች ወይ ደግሞ አንዳንድ ጥሩ አገልጋዮች አይከፋም፣ ችግር የለውም። እሱም ቢሆን ግን
አሁን በሱ ደግሞ ጉራ ሲጎሩ ነው እኔ በጣም የሚያስጠላኝ። ሌሎች ወንድሞች ሌሎች ከኛ በፊት የቀደመ ትውልድ የጻፉት በኛ ዘመን ያሉ ጥሩ ጥሩ እውቀት ያላቸው ፓስተሮችም ይሁን አገልጋዮች፣ ሌሎችም ቄሶችም ይሁን ማንም የጻፈውን እሱ መጽሐፍ ማንበብ ነውር ነው ብዬ ባልም፣ ግን እሱ መጽሐፍ አንብቦ መጥቶ እንደሱ አይነት መጽሐፍቶች እንደዛ አይነት ዲቤቶች የሚያስፈልጋቸው አሉ። ለምሳሌ እንደ ትምህርተ ስላሴ ምናምን ነገር አይነቱ ከሆነ አዎ መዘጋጀት ያስፈልጋል። ለጥምቀትና ለቁርባን ምናምን ነገር ጥምቀት ቁርባን ብለው የሚሉት አንዱ ውስጥም እኮ የሉበትም። ከስክራች ስትፍቃቸው ከራሳቸው ስትፍቃቸው እነሱ ህይወት ላይ አፕላይ ያላረገበት አለ እንዴ? ኤፍ ያጣብቆ ይዞት እኮ ኤፍሬምን ስለ ውሃ ጥምቀት አንተ አምነህ ነው ወይ ተጠመቀው ስለ እንዴ ፐርሰናል አታርገው እኮ ነው ያለው ጥያቄ ላይ። አየህ ያድናል ብሎ ፕሮቴስታንቱ በጥምቀት መዳን አይቻልም በእምነት ነው መዳን የሚቻለው እያሉ ህዝቡን አባለጉት፣ ህዝቡን ወደ ሲኦል ነዱት ብሎ የሚለው ሰውዬ እሱ የተጠመቀው ሰውዬ ገነት ገብቶበታል ወይ ደግሞ ገነት የሚገባበት ነው ወይ? እርግጠኛ እኮ አይደለም። እንደተጠመቀም እርግጠኛ አይደለም። ተጠይቅ መሬት የወረደውን መሬት የያዘውን ነገር በአንተ ህይወት ላይ አፕላይ ያረከውን ተናገር ተብሎ ሲባል ፐርሰናል አታደርገውን ያለው። ኦርቶዶክሳውያን ስለ ጥምቀት ያወራሉ። አዎ፣ ግን እነሱ አምነው ያልተጠመቁበትን ጥምቀት ነው የሚነግሯቸው፣ ወይም ደግሞ ተጠምቀው ያልዳኑበትን ጥምቀት ነው ሊነግሩን የሚፈልጉት። እና ከዛ በቃ አራውንድ ዘቡሽ እንትና በዛ ወጥቶ ቆርኔሌዎስ እንተ ማነው የሚባለው ሰውዬ ትዝ ይላል እዛ ማዶ ላይ ያለው ምናምን ነገር ወይዘሮ ሴትዮ እንትና ደግሞ እንደዚህ ምናምን ነገር ብላለች። በቃ እንደዚህ ለምደዋል። አሁን መሬት የረገጠውን አንተ ተጠምቀ ሄዳንክበትን ጥምቀት ንገረኝ። አንተ ህይወት ላይ አፕላይ ያረካው ማለት እነሱን ያልጠቀመ ጥምቀት ለእኛ ሊነግሩን ይመጣሉ። እነሱ ተጠምቀንበታል ብለው የሚሉትን ጥምቀት መጠመቁን እንኳን አያውቅም። ግን መጥተው ምልህ ጥምቀት እኮ ማለት ምናምን ነገር ብሎ ሲጀምር በጣም ያሳፍራል። ወይ ጌታ ይባረክ። እሺ ትህትና ሰላም ኤርሚ፣ እንዴት ነህ? ሰላም መሀል ላይ ነው አክቹዋሊ የቅድሙን የዛሬውን ዲቤት የሰማሁትና አሮ ነው ሙሉ ረዥም ሰዓት ወስዶ ይሆናል ብዬ አስባለሁ። ግን ቢያንስ ያንተን የሳሚን እንዲሁም ሜሎስን ተከታትያለሁ። በጣም ጥሩ ነገር ነው። እኔ የቴዎሎጂ ተማሪ ነኝ አክቹዋሊ እዚህ አሜሪካ ነኝ አሁን። ከዛ ፊት ጀርመን እና ሳውዝ አፍሪካ ላይ ተመሪያለሁ እና በጣም ቆንጆ ዝግጅት ነበር የናንተ። በተለይ አንተን ፐርሰናሊ ኮንትሪቢዩት የምታደርገውን ነገር ሳላደንቅ አላልፍም። ምክንያቱም እንዳልከው ነው የረዥም ጊዜ ዝግጅት ነው፣ የአንድ ቀን አይደለም። በተለይ ጊዜ ወስደህ ዲቴይሉን ነገር የምታየው ነገር ከዳጊም ጋር ብዙ ጊዜ ያለው እሱን ስለምከታተል አክቹዋሊ የአንተን ዛሬ ነው ፎሎ ያደረኩት፣ ግን በጣም ረዥም ጊዜ ሆኗል። አይ ቲንክ ይሄን ነገር በቋሚነት ስታስተምራ ያለውና በጣም ጥሩ ነገር ነው። የዛም ፍሬ ይመስለኛል አክቹዋሊ ዛሬ በነበረው ፕሮግራም ላይ የታየው ነገርና ከሁሉም በላይ ግን ሳላደንቅ ማላልፎ አክቹዋሊ እናንተ ሰከን ያለ ነበር። እንደነሱ አልጋላችሁም። አክቹዋሊ የሆነ ስሜታዊነት ያልታየበት ፖይንቱ ላይ ብቻ ነው ትኩረት ያደረጋችሁት። መሆንም ያለበት እንደዛ ነው። አንዳንዴ ስሜታዊ ያደርጉሃል። የሆነ የሚናገሩት ነገር አለ። በተለይ ዮኒ ማኛም ያነሳው እሱን መሰለኝ ዋሻ አይነት ነገር ብሎ አንተን እሱ ራሱ እየዋሻ አንተን ግን ውሸተኛ ብሎ ሲፈርጅ ነበርና እንደዛ አይነት ነገሮችን ግን በጣም በጥበብ አልፎ ስቲል ዲቤቱ ላይ ትኩረት ማድረግና ሀሳብን በሀሳብ ማሸነፍ በጣም ጥሩ ነገር ነውና እሱ በጣም በጣም መቀጠል ያለበትም ነገር ይመስለኛል። አክቹዋሊ እንደዚህ የተነሳውን ፖይንት ሰው ሳይረሳ እስከ መጨረሻ ድረስ እሱ ላይ አድምቶ ማውራት የሚመጡ ነገሮችን የሆነ ግርግር እንዲፈጠርም ተፈልጎ ነበር አክቹዋሊ እና ከሆስት እንዲሆን አንተ ስትስማማ መጀመሪያ ላይ ያንን ነገር አላሰብክም፣ ግን በኋላ ላይ እሱ መለስ ብለህ አይ ከሆስት አይ አስቤ ነበር። አላስወራልኝ። አይታችሁ ከሆነ እኮ አላስወራልኝ። ቢላፋለፍ ምንም ሀሳብ አያስጨርሱም። እሱ እኔ ልክ ሳወራ ያወራል። እንግዲህ በዛኑ ሰዓት ነበር ነገር የፈለግኩት እንጂ በኋላ የመጣልኝ ሀሳብ አይደለም። እኔ ኦልሬዲ ቪዲዮ ይዤ እኮ አስቀምጫለሁ ያንን እስላሙን እንዴት እንደተጫወተበት። ጥያቄና መልስ ጋር ሲደርስ እስላሙ እዚህ ያነባል፣
በዛ በኩል ግን ኦርቶዶክሳውያኑን በሙሉ ወስዶ በሱ በኩል አስገብቷቸዋል። ኑ በኔ በኩል ብሎ ማለት ነው። አሁንም ልክ እንደዛ ነው የሚያደርገው። የዘመናት ጉድ ስለምገልጥ እና ከወሱ ነው የፈለገው። ልክ ነው በምጠይቀው ሰዓት ላይ እንዳይሰማ እንትን ያደርገዋል። ሌሎች እንዳይሰሙ ሚዩት ያደርገዋል። እሷን ስትራቴጂ እሱ ነገር በጣም ያንን ነገር አንተ ማውጣት በራሱ በጣም የሚደንቅ ነው። ላይክ ቢቻል እንዲሁም ይሄን ነገር አሁን በፊት የሆነውን ነገር በደንብ ምናልባት ቪዲዮ ሰርተን ብትለቅ ሌሎች ሰዎችን ቢለቁ አይ ቲንክ ጥሩ ነው፣ መማሪያም ይሆናል ለሌላ ጊዜ ማለት ነውና ምናልባት አንዳንድ ቪዲዮዎችን እነሱ ሊለቁ ይችላሉ። ግን ያ ነገር ቢለቀቅ ጥሩ ነው። ምናልባት በፊት ተለቆም ከሆነ እንደገና ሪፖስት ብታደርገው አይ ቲንክ ጥሩ ነገር ነው ቢያስባል። እና ጌታ ይባርክ። አሜን። ጸጋ ይብዛልህ። ቴንክ ዩ ወንድሜ፣ ተባረክ። ቴንክ ዩ። አሜን። ኦኬ እሺ። ፀሐይ ማን ሌኒ ካሳ። ኦኬ ታደለ ኤርሚዬ መልስዬ እንደነሽ ጌታ ይባረክ። ኤርሚ በጣም ወረ ቢዩቲፉል ወንደርፉል ዴይ ወዝ ዛሬ። በጣም ሁላችንም ቁጭ ብለን ያዳመጥነው። እኔም ስራ ይኸው ለ8 ሰዓት አንድ ሄድፎን ከጆሮዬ ሳወጣ፣ እኔ ባንክ ነው የምሰራው፣ ስልክ ራሱ መያዝ አልችልም ስራ ላይ። ግን በቃ ማምለጥ የሌለበት ነገር ስለሆነ ቁጭ ብዬ ነው ሳዳምጥ የነበረውና ክብሩ ሁሉ ለኢየሱስ ይሁን ነው የምለው። እኔ ትቢያነሱ ጥዩ ያረጋችሁት ነገር ሆኖም ግን ጌታ ስለነበረ ነው። ይሄ መደመጥ የነበረበት ነገር ጌታ ያደረገው ነገር ስለሆነ ነው። እና God is so good። እኔ እንደውም ብትፈቅዱልኝ ለ30 ሰከንድ እንደው ብጸልይላችሁ በጣም ደስ ይለኛል። ትችላለህ። እሺ። ያ እግዚአብሔር አምላክ ሆይ እናመሰግንሃለን። What a wonderful God you are, Jesus. We love you, Jesus. We thank you, እግዚአብሔርዬ። አንተ በፈቀድከው በአንተ ታይሚንግ አንተ በፈለግከው ነገር እነዚህን ወንድሞች እግዚአብሔር ሆይ ፕሮቴክት አርጋቸው፣ ቃላቸውን ጠብቀህ እግዚአብሔር የሚሉትን ነገር ከአንተ አፍ እንዲወጣ አርገህ እግዚአብሔር አምላክ ሆይ ህዝብ ሁሉ እንዲሰማው ቃልህን ለእነሱ ክብር ሳይሆን የሰውን ቁጥር ለመልቀም ሳይሆን የአንተ ቃል ከአገር ወደ አገር ከህዝብ ወደ ህዝብ እንዲሰራጭ ስለምታረግ ተመስገን ጌታ ሆይ። እንወድሃለን ኢየሱስ፣ እናመሰግንሃለን። ገና ደግሞ ህዝብህ ዓለም ሁሉ ወንጌልን ይሰማል ኢየሱስ። እናመሰግንሃለን ስለ ኤርሚ፣ እናመሰግንሃለን ስለ ኤፍሬም፣ እናመሰግንሃለን ስለ ሜሎስ፣ እናመሰግንሃለን ስለ ዳጊ፣ ስለ ዳንዬ እግዚአብሔር አምላክ ሁሉን ነገር ስለምታረገው ታይማቸውን ከቤተሰብ ወስደው ደሪኬት የሚያደርጉትን ታይም ለአንተ ቃል ብለው ደሪኬት ሆነው ስለ አንተ እግዚአብሔር አምላክ ሆይ እናመሰግንሃለን። we thank you Jesus. What a wonderful, beautiful God we serve. We love you, Jesus. How wonderful you are. Hallelujah. ኢየሱስ ተባረክ፣ ስም ይባረክ። አሜን። ኤርሚ የእውነትን ነው የምልህ። ስንቶቻችን ከብዙ ነገር ነው የወጣ ነው እና ይህንን ወንጌል እንደዚህ ስፕሬድ ሲሆን ማዳመጥ this is a beautiful thing። እና ጌታ ይባርካችሁ። ሁሌ ነው ማዳምጣችሁ። 1 ሰዓት 1 ደቂቃ እንኳን ምስ አላደርግም። ጌታ ይባረክ። continue doing what you doing። ኢየሱስ በእናንተ ላይ ነው። ዘላለማችሁ ይባረክ፣ ቤታችሁ ይባረክ። በእናንተ ላይ ደግሞ ጠላት የሚያስበው ነገር በኢየሱስ ስም ይሰበር አሁኑ ነው። በቤታችሁ ላይ በልጆቻችሁ ላይ ጠላት በሚያወራው ነገር በኢየሱስ ስም ይሰበር። ከቤታችሁ ይውጣ፣ ከሀገራችሁ ይውጣ፣ ከሰፈራችሁ ይውጣ፣ ከቤተሰቦቻችሁ ላይ ይውጣ። በኢየሱስ ስም ሰበር ነው አሁን። አሜን። God is so good. We serve a wonderful God. We serve a faithful God. የማይተወን እኛ ስንተወው የማይተወን እኛ በቃን ስንል የማይበቃው እግዚአብሔር ይባረክ። አሜን።
ወንጌል ይቀጥላል። እኛ ስላልን አይደለም፣ አንድ ሰው ቲክታክ ላይ ስለገባ አይደለም፣ ነንበር ስለበዛ አይደለም። ለምን 2 ሰው አይሆንም? ወንጌል ይቀጥላል። አንድ ነገር ማየት ያለባችሁ ኤርሚዬ፣ ይኸው በዚህ ወሬ በተነሳ ጀምሮ ስንትና ስንት ሺህ ነው እዚህ ቤት ውስጥ ሲገባ ያየሁት። ወንጌል ይቀጥላል። የእግዚአብሔር ስራ ይቀጥላል። ሰው እየተማረ ነው፣ ሰይጣን እያፈረ ነው። በእውነት ነው የምላችሁ። ስለዚህ ወንድሞች እህቶች፣ እዚህ ቤት ስንገባ ለቀልድ አይደለም፣ ደም ተከፍሎበታል። the price has been paid. Amen. Jesus is so good. We love you guys. We will continue praying. ኤርሚዬ በጣም ነው የምወድህ። I wish ዳንዬ እዚህ ቢሆን በጣም ደስ ይለኛል። በጣም ነው የምወደው ዳንዬ። ልባችሁ ይባረክ። ጌታ ከዚህም ቀጥሎ ይባርካችሁ። በቃሉ በሁሉም ነገር በፍቅሩ በሁሉም ይባርካችሁ። I love you guys. በሰላም እደሩ። አዳምጣለሁ ታችሁ። አሜን። ቴንክ ዩ ወንድማችን ታዴ። ጸጋ ይብዛልን ወንድምነት። ተባረክ። ቴንክ ዩ። እሺ እሌኒ አቤት። እንዴት ነሽ? እግዚአብሔር ይመስገን። እንዴት አመሻችሁ? በመጀመሪያ በጣም 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 እንደምወዳችሁ መግለጽ እፈልጋለሁ። እግዚአብሔር ስለረዳችሁ ደግሞ ጌታን አመሰግናለሁ። እነሱ አንድ ጥያቄ ለኦርቶዶክሶች ማለት ነው። እነሱ ለእኛ አባት እንደዚህ የተሳሳተ አስተምሮ ነው ብለው ሲከሱ ከዚህ በፊት የነበሩ አባቶቻቸው ማርያም ከሌለች አብ ወልድ መንፈስ ቅዱስ የለም ብለው ላሉት ሰውዬ እንዴት ተቃውሞ አላመጡ? ይሄ በትልቁ መጠየቅ ያለባቸው ጉዳይ ነው። እኛ ሰውዬ የተሳሳተ ትምህርት እያስተማሩ እኝን ሰውዬ በትክክል በሚያስተምሩ ትክክለኛ ትምህርትን እየተናገሩ እኝን ሰውዬ እንትን ብለው ወቅሰው እኛ ሰውዬ ደግሞ አብ ወልድ መንፈስ ቅዱስ ማርያም ከሌለች አብ ወልድ መንፈስ ቅዱስ የለም ላይ ያሉትን እንዴት ዝም አሏቸው የሚል ጥያቄ አለኝ። እግዚአብሔር ረድቷቸዋል። በጣም እናመሰግናለን። እግዚአብሔር የተመሰገነ ይሁን። አም ጀስት ሃፒ ፎር ዩ ጋይስ። ቴንክ ዩ። ኤርሚ ያለ ኤፊ እያወራሁ እኮ ነው። እሺ ሌኒ የተባረኪ እኮ እያልኩኝ አይገርም? ተባረኪ ሌኒ። በጣም ወሳኝ ጥያቄ ነው የጠቅሽው። እንግዲህ መላሽ ካለ እነሱ ጋር ነው መልሳለን የሚሉት። እኛ ምንም ብንናገር ጴንጤ ምንም እውቀት የለውም። አላያችሁም? ሲከስ አባት የላችሁ፣ መዝገበ ቃላት የላችሁ፣ መጽሐፍ ቅዱስ የላችሁ። ሰው አደባባይ ላይ ወጥቶ ማለት ነው መዝገበ ቃላት የላችሁ፣ ቤዛ ማለትን አታውቁትም፣ የኛ ነው። ግን ተባረክ። ቅድም ረስቸው ነው ታውቃለህ፣ አባት የላችሁም ሲል ስለ አወጣጥ ሁሉ ስለ ሪፎርመሮቹ አወጣጣቸው ምናምን ሜንሽን ያደረክበት መንገድ ሰዓት አልቆም ቢሆን ጀስት ላይክ 10 ሰከንድ ምናምን ነገር ነው ያወራው፣ ግን ወዝ ፓወርፉል ነው። ብዙ ጊዜ እንደዛ እኮ ነው ሉተር የሚባል ሰውዬ የሆነ ቀን ከመሬት ውስጥ ድንገት እንደ ዘንባባ ብቅል ያለ ነው የሚመስላቸው። እንዴ አባት እኮ ብላችሁ ክሎ የምታደርገው እኛ እኮ ፕሮቴስታንት ነን። ፕሮቴስታንት ማለት እኮ ከካቶሊክ ነው የወጣው። ከካቶሊክ ነው የምንወጣው። አፖስቶሊክ ሰክሴሽን ካላችሁ ወደኋላ ስንመዘዝ እኛ ካቶሊክ ውስጥ ነው የምንገባው። ከካቶሊክ ትቀድማለች እንደ ኦርቶዶክስ እንዴት ተደርጎ? ስለዚህ አባቶች ተብለው የተጠሩት አባቶች በሙሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ዋሬቨር በማይባልበት ሰዓት አንድ ክርስቲያን በምንባልበት ሰዓት ኦኬ፣ አንድ ቤተክርስቲያን በሚባልበት ሰዓት በዛን ሰዓት የነበሩ አባቶቻችን በሙሉ እኮ የኛ አባቶች ናቸው። እናንተን አያውቃችሁም እኮ አንዳቸውም ኦርቶዶክስ እኮ አይደሉም። እኔ እኮ በጣም እኮ ነው የሚገርመኝ እኮ ድፍረታቸው። እውነት የሆነ የደብር አስተዳዳሪ አይመስሉም። ፖሊካርፕ ምናምን ሲሉ አግናቴስ እያሉ ሲጠሩ የእነሱ ኦርቶዶክሳውያን እኮ ነው የሚመስሉት። በጣም ነው የሚገርመኝ እኮ ነው። ሄሬኔስ ነው አግናቴዎስ እኮ በአንጾኪያ እኮ የተቀመጠ የነበረ እኮ ነው። የቸርች ሊደሮች ናቸው በእርግጥ እንዳልከው። ኤግዛክትሊ ካቶሊክ ኦርቶዶክስ በማይባልበት ሰዓት ማለት ነው።
በቃ ለምደዋል እነሱ ሁሉም። ጽላቱ እኛ ጋ፣ ታቦቱ እኛ ጋ፣ መስቀሉ እኛ ጋ፣ አባቶች እኛ፣ የዳዊት መንግስት እኛ ጋ፣ ሁሉ ነገር እኛ፣ አብርሃም እኛ ነው ብሎ የሚሉት በሙሉ ጴንጤ ምንም ነገር መጽሐፍ ቅዱስ የለው፣ መዝገበ ቃላት የለው፣ አባት የለው፣ እውቀት የለው። ንቀታቸው ደግሞ እኮ በእውነት እኔ በእውነት አንዳንዴ ቆጣ ስል እንትን እንዳትሉ ወንድሞች እና እህቶች፣ በእውነት በቃ እንትን ግብዝነታቸው ይመጣብኛል አልኩ አይኔ ላይ እንዴት እንደሚያደርጋቸው እና ምንም በቃ ዝም ብለን እንትን ኮሲ ይባላል እኔ በተወለድኩበት አካባቢ እና ፍግ እንትን ይቅርታ ትል እንኳን ከበት ውስጥ ነው የሚወጣ ይባላል። እንዴት ነው ፕሮቴስታንት ወይ ደግሞ የወንጌላውያን አማኞች አባቶች የሌሉ? እንዴት ነው እኛ መጽሐፍ የሌለን? እንዲያፍር ነው ያሳየሁት መዝገበ ቃላቱን ምድሪቱ ላይ ያለ ማለት ነው። ምድሪቱ ላይ የአዲስ አበባ ዩኒቨርሲቲ አልቀረኝ፣ የኢንተርናሽናል አልቀረኝ፣ የኢትዮጵያ መጽሐፍ ቅዱስ አልቀረኝ። በግለሰቦች የተጻፈ እንደ ወንድማችን ዶክተር ወንድማችን ዘላለም መንግስቱ አሁን የጻፈው አዲሱ መዝገበ ቃላት ያልገዛችሁ ተሆነ ትገዙት። እንዴት ቆንጆ ስራ እንደሰራ በአማኑኤል ህብረት ቤተክርስቲያን ራሱ የተመረቀው ፓስተሬ ስለገዛው እኔ ደርቤ ያልገዛም ብዬ እዚሁ አብረን አንድ ቸርች ስለምናገለግል ፓስተሬ ገዝቶታልና ከዛ የነ አለቃ ደስታ ተክለወልድ የነ አለቃ ኪዳነ ወልድ ክፍሌ የነ ከሳቴ ብርሃን ተሰማ የአዲስ አበባ ዩኒቨርሲቲ የኢትዮጵያ መጽሐፍ ቅዱስ ማህበር የለውም እሱ ቤት እንኳን 8 መዝገበ ቃላት የያዘ ጴንጤ እዚህ ፊት ለፊቱ እያወራ መዝገበ ቃላት የላቸው ግሱን አያውቁት ቤዛ ማለት ቤዞ ከሚል የግስ ቃል ነው የወጣው ምናምን ነገር ብሎ እኛ ላይ እንትን ሊሉ ማለት ነው። በቃ ይሄ እንትን ንቀት የአብርሃም አምላክ ምስክር ነው። እንኳን ምንመኑ አይደለም አገልጋዮች የተባሉ ቀሲስ ዲበክ ሁሉ የዛሬ 5 ዓመት ጌታን የተቀበለችዋ በጌታ ያመነችዋ እህቴ መጽሐፍ ቅዱስን ያነበበችውን ያህል እሱ አላነበበም። አስረግጬ የምነግራችሁ እነዚህ አሁን የብሉይ ኪዳን የአዲስ ኪዳን መምህራን የሚባሉት እንደ ብፁዕ አቡነ ገብርኤል እሳቸው አሁን የብሉይና የአዲስ ኪዳን መምህር ናቸው፣ ተምረዋል። ይሄ ማለት መጽሐፍ ቅዱስን በቃላቸው ሁሉ ጭምር ያውቁታል፣ ተምረው ማለት ነው። በደብረ ሊባኖስ ዘመናቸውን ሰጥተው በጣም በአብነት ትምህርት ቤት የተማሩ ሰው ስለሆኑ አሁን ቀሲስ ዲበኩ ለአሐዱ አብ ቅዱስ ከብሎ ከመቀደስና ውዳሴ ማርያም ከመድገም ጸበል ከመርጨት ታቦት የሚባለውን ተሸክሞ ከማውጣት ውጭ መጽሐፍ ቅዱስን እንደው አንድ የዛሬ 5 ዓመት ያጠመቅናት እህት ያነበበችውን ያህል አላነበበም። ጴንጤ ጋር መታችሁ እንትን አትበሉ። በእውነት እኔ የምላችሁ ኦርቶዶክሳውያን እንዴ እናንተ እኮ ስትሰድቡት፣ እናንተ ስትረግሙት፣ እናንተ ስሙ ስታጠፉበት ለስም ማጥፋቱ መልስ ሳይሰጥ፣ ለእርግማናችሁ ምላሽ ሳይሰጥ፣ ለድንጋይ ውርዋሯችሁ ምላሽ ሳይሰጥ ስትመቱት ስተፉት ጌታ ይባርክ ብሎ እያለፈ እሱ ቁጭ ብሎ 27 የአዲስ ኪዳን መጽሐፍ ጥርግ አድርጎ በቤተ ክርስቲያን ቀጥቀጠው አገልጋዮች እያስተማሩ በግል አጥና የመጽሐፍ ቅዱስ ጥናት በቤተ ክርስቲያን ተካፈሉ ግቡ እየተባለ በግሉ መጽሐፍ ቅዱስን በማንበብ ይሄን ያህል ዓመት ተጠመደ። ጴንጤ አንተ ስትሰድበው በ80ዎቹ መተህ ትላለህ። ኧረ በ80ዎቹ በ2000 ዓመተ ምህረት ለምን አይመጡም? የዛሬ 17 ዓመት ያው ይነግሩናል እኮ አንዳንዴ ነሸጥ ሲላቸው የማርያም አማላጅነት መልሱን ብለው ባሉ ላይ 1 2 3 4 ማርያም አማላጅ ናት። መናፍቅ የገባው በ97 እያሉ ማለት ነው። በምርጫ 97 በል 2007 በል ጉዳያችን አይደለም። የዛሬ 12 ዓመት ምን የመጣችሁት በለን፣ ከ12 ቀን በፊት ብቅ ያላችሁት በለን። ግን ብራዘር ተቦንሳል። ኦርቶዶክስ ወንድሜ ጴንጤው ትቶ ሄዷል። ሰማይና ምድር መገናኘት እስከማችል ድረስ አንተ ሳሊ ለነ ቅድስት እያልክ የአባ ጊዮርጊስ ዘጋስጫና የአባ ጽጌ ድንግል መጽሐፍን ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ እያልክ የአባ ኤፍሬም ሶርያዊ የተባለ መጽሐፍ እሱ ነው። ጠዋት ሰኞ እሱ ነው የምታነበው፣ ማክሰኞ እሱ ነው የምታነበው። ዮሐንስ ወንጌልን አይተው አታውቅም። ጴንጤው ደግሞ ጠዋት ተነስቶ ካነበበ ዮሐንስ ወንጌል ነው ወይ ኢሳያስን ትንቢት ነው። ከ66 ቅዱሳት መጽሐፍት ነው የሚያነበው። እና አልተገናኛችሁም። እኔ እንድትናደዱ ሁሉ ጭምር ነው የምነግራችሁ ኦርቶዶክሳውያን ብሽቅ እንድትል። ለምን ጴንጤ ትናንትና መጥቶ ትናንት አልከናደቀ በቃ ትናንትና መጥቶ እንዴት ጥሏችሁ ይሄዳል? በመጽሐፍት ዓለም እኮ አልተገናኘንም። ኦርቶዶክስ መጽሐፉን ተረጎመችው፣ ጴንጤው አነበበው።
የራሳችሁ መምህራን የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው እኮ የለም ብለዋል። ምን ማለት ነው? የጦጣ ልጅ ጦጣ ልጇ ከዛፍ ወደ ዛፍ አይታችኋቸው ከሆነ በጣም ነው የሚዘሉት። እኔ ገጠር ስላደኩ ማለት ነው። በጣም ነው የሚዘሉት፣ ከቅርንጫፍ ወደ ቅርንጫፍ እረፍት የላቸውም ሕፃናት ስለሆኑ። ልክ የበግ ግልገልም ወይ ደግሞ የላም እንቦሳ ወይ ደግሞ የበግ ግልገል እንደሚፈነጩ ወይ ደግሞ ሕፃናት ልጆቻችን እንደሚጫወቱ ማለት ነው። ሜዳ ላይ ከወሰድ ካርካቸው ፓርክ ላይ መዝለል ነው፣ መገልበጥ ነው። አንዴ ዛፉ ላይ ሊወጣ ኧረ ትወርቃላችሁ ተረጋጉ ብለን ብትል በቃ ጨዋታ ነው፣ ማበድ ነው። ልክ እንደዛ የጦጣ ልጅ ዛፍ ላይ ለመውጣት በዚህ እንደምትዘል ዛፍን መውጣትን የጦጣ ልጅ ልታስተምራትና ሊያክላት የሚችለው እንደሌለ ሁሉ የመናፍቃ ልጅ በመጽሐፍ የሚችለው የለም አሉ። ማን ነው መናፍቅ የተባለው? ጴንጤ ኦርቶዶክስ እያለው ነው ይህን ብለው ሲሉ የነበሩት። እኛ ግን ጠዋት ተነስተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በይወ ክቡር ወትሕትናሁ ቋ ይሄ ነው ሙያችን። ይሄ ነበረ ቋ ገላገለኝ ኢየሱስ ገላገለኝ ነው ብዬ የምልህ እንዲሁ ቋቋ ብዬ ስል ማለት ነው። ግን እንደ ቆርቁር ይመስል በጌታ ያችን ቪዲዮ አሳየን። የትኛይቱ ነው? ልደት ቃል መጽሐፍ ቅዱስ የሚያድልባት ያቺ ልጅ ያለችውን ምን ያህል ህዝቡ እንደሚያነብ ከመጽሐፍ ይተዋወቅ። ዳጊ አሁን እንኳን ትንሽ ትንፋሽ ሰጣቸው እስኪ ዳጊ ዛሬ ጨሷል። የመታ ዓመት እኮ ቪዲዮ እኮ ነው። በቃ ገላገልን እኮ በራሱ መረጃ ሰርቶ በቸርቹ ላይ ልደተ ቃል አብደውብሃል። ሽምብራ ሲበላ እየቀረስከ የባለፈው ሳምንትም ይህም ሳምንት አልተመቸውም። ባለፈውም ሳምንት ኤፍሬም ሲያስጮኸው እግሩ ረግቶ ሚዩት አድርግ ይላል። ኤፍሬም ግባ እኮ ተብሎ ሲባል ዲያቆን ናቴ አልገባም ብለዋል። አይ እሱን አይተው ሲበሳጭ አይደል የበላው እና የአርሴናል ደጋፊዎች እንዳይጣሉኝ እንጂ ወተት ትተው ቆሎ ጀምረዋል አሉ። ልደትን አይተው ምን በቆሎ ኤፊት አለኛል። አይ ሲበሳጩ ወተት ይጠጡ ነበር አሉ። የአርሴናል ደጋፊ የማንቸስተር ደጋፊ አላውቅም ክለቡ። አሁን ቆሎ ጀምረዋል አሉ ወተት ትተው ሲበሳጩ ከልደት አይተው። እሺ ልለጥፈው ፎቶውን ዳጊ ረሳኸው? እዚህ እኮ አለህ እኮ ማሊያ ጠምጥመ ምናምን እስካል ኦልትራፎርድ ነው የገባው። ኤምሬት ስታዲየም እኮ ፎቶ አለኝ የዳጊ ማለት ነው። ስካርፕ አድርገው ምናምን